ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች በፌስቡክ በዩቲዩብ ይህ ቀጥታ የአምልኮ ፕሮግራም የምትከታተሉ ቅዱሳን የእግዚአብሔር ሰላምና ህብረት ከእናንተ ጋር ይሁን። ይህ የኮልፌ ቃለ ሕይወት ወራዊ በመጨረሻው ፕሮግራም የሚደረግ ወራዊ ፕሮግራም ነው። እንደዚሁም ከኤልሻዳይ ቴሌቪዥን ጋር በመተባበር ነው። ዛሬም እግዚአብሔር መልካም ጊዜ ይሰጠናል። እግዚአብሔር የተወደደን ጊዜ እቺ እግዚአብሔር የሰራት ቀናትና በሷም ሐሴት እናርክ ስለሚል እግዚአብሔር በብዙ ይረዳናል። እንጸልያለን። የዝማሬ ጊዜ ይኖረናል፣ የቃል ጊዜ ይኖረናል። ሁላችሁም ባላችሁበት ስፍራ ከኛ ጋር ስለሆናችሁ እግዚአብሔር ዘመናችሁን ይባርክ። ከኛ ጋር አሁን ደግሞ ከጌታ ቃል አንድ ክፍል አነብና ጸልየን እንጀምራለን ፕሮግራማችንን። የእግዚአብሔር ቃል ሲናገር በኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቶችም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ነስርም በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ። ክብር ለኢየሱስ ይሁን። እዚህ ክፍል ላይ ሲናገር ኢሳይያስ አስቀድሞ በምርኮ በ70 ዓመት ምርኮ በነበሩበት በባቢሎን በባዕድ ሀገር ለነበሩ ህዝቦች መልእክት አስቀድሞ ሲነግራቸው እንደዚህ ይላቸዋል። የነበሩበት ሁኔታ ነበር፣ ከባድ ሁኔታ ነበር። አምልኳቸው ያቋረጡበት ጊዜ፣ እግዚአብሔር ረሳን የሚሉበት ጊዜ፣ እግዚአብሔር መንገዳችን አያይም፣ እግዚአብሔር የምናልፍበት ነገር አይመለከትም፣ እግዚአብሔር ያ የለመዱት በልጅነታቸው የሚያውቁት እግዚአብሔር የረሱበት ጊዜ ነበር። ስለዚህ ከዛ ከሚደርስባቸው ነገር የተነሳ የእግዚአብሔር ቃል ኢሳይያስ ሲናገር በቁጥር 1 ላይ አጽናኑ ህዝቤንም አጽናኑ ይላል እግዚአብሔር። ኢየሩሳሌም የመታሰቢያዋ ጊዜ እንደደረሰ ይናገራል። በዚህ ሁኔታ ውስጥ እግዚአብሔር የመታሰቢያቸው ጊዜ እንደደረሰ ሲነግራቸው እነዚህ ሰዎች ግን የነበሩበት ሁኔታ ከባድ ነበረ። ዛሬም እኛም እንደ ሀገር እንደ ቤተክርስቲያን እንደ ግል የምናልፍባቸው ብዙ መንገዶች ሊሆኑ ይችላሉ። ነገር ግን የእግዚአብሔር ቃል ሲናገር እንደዚህ ነው። ያዕቆብ ሆይ መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? ፍርዴም ከአምላኬ ቸል ተብሏል ለምን ትላለህ? እንደዚህ ነው አንተ የምታመልከው አምላክ፣ አንተ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እንደዚህ አምላክ ነው። ይሄ በጊዜ በሁኔታዎች የሚገደብ ሳይሆን እሱ የዘላለም አምላክ ነው። እሱ የምድር ዳርቻ ፈጣሪ ነው። እሱ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም ይላል። ክብር ለኢየሱስ ይሁን። ስለዚህ ወዳጆቼ በተለያየ ሁኔታ ይህን ፕሮግራም የምትካፈሉ ይህን ፕሮግራም የምታዩ በቤት ሆናችሁ በዩቲዩብ በፌስቡክ ቀጥታ ስርጭት ከኛ ጋር ጌታ የምታመልኩ አንድ ነገር ነግራችኋለሁ። እንደ እግዚአብሔር ቃል የምናመልከው አምላክ አሁን ከደረሰብን ነገር፣ አሁን ከምናየው ነገር፣ አሁን በሕይወታችን ከሚያልፈው ነገር ከሱ ይበልጥ እግዚአብሔር የዘላለም አምላክ ነው። እሱ የምድር ዳርቻ ፈጣሪ ነው። ስለዚህ ዛሬ ስንጸልይ እግዚአብሔር በዚህ ማለዳ አንድ ነገር እናውጃለን። በአምልኮ ቀን በእንደዚህ አይነት ሁኔታ ስንሰባሰብ አንድ ነገር እናደርጋለን። አንተ የዘላለም አምላክ ነህ። አንተ የምድር ዳርቻ ፈጣሪ ነህ። አንተ አትደክምም፣ አታክትም፣ ማስተዋልህ ደግሞ አይመረመርም እያልን በጌታ ፊት እንጸልያለን። እግዚአብሔር ደግሞ ዛሬ የተወደደን ጊዜ ይሰጠናል። ክብር ለኢየሱስ ይሁን። አሁንም ባለንበት ስፍራ ሆነን በጌታ ፊት ሁላችንም አይኖቻችን ጨፍነን እንጸልያለን፣ እግዚአብሔርን እያመሰገንን። ወዳጆቼ እንደ ሀገር እንደ ቤተሰብ እንደዚሁም በልዩ ልዩ መንገድ ልናልፍ እንችላለን። አሁን ከምናልፍበት ነገር ተነስተን እግዚአብሔርን ዲፋይን እግዚአብሔርን ልንገልጸው አንችልም። ነገር ግን በእግዚአብሔር ዘላለማዊነት በእግዚአብሔር በምድር ዳርቻ ፈጣሪነት ተነስተን ግን ነገራችን አሁን የከበደን ነገር የምናልፍበት ነገር ስናይ ሁሉ ቀላል ነው። ለምን ካላችሁኝ እግዚአብሔር የዘላለም አምላክ ነው። እግዚአብሔር የዘላለም ጌታ ነው። ስለዚህ ይህን ጌታ እየባረክን ከፍ እያደረግን ባለንበት ስፍራ እያወደሰን ነው። እግዚአብሔር ክብርን እየሰጠን እያመለክ ነው። ይሄ በሁሉ ስፍራ የሚገኘው የኛ አምላክ እግዚአብሔር እየሰገድንለት ክብርን እየሰጠነው በቃሎቻችን እያከበርነው እንጸልያለን በእግዚአብሔር ፊት። ክብር ለኢየሱስ ክርስቶስ ይሁን። ሁሉን ሰው ይጸልያል ባለበት። እግዚአብሔር እንደዚህ ነው ያላቸው፣ እኔ የዘላለም አምላክ ነኝ፣ የምድር ዳርቻ ፈጣሪ ነኝ፣ የማይደክም የማይታክት። አንተ የምታመልከው አንቺ የምታመልከው ቅዱሳን የምታመልኩት በሀገር ውስጥ ከሀገር ውጪ ያላችሁ በተለያየ ስፍራ ይህን ፕሮግራም የምትከታተሉ በዚህ ማለዳ አንድ ነገር እንድናውጅ በጌታ ፊት ምስጋናን እየሰጠን ምን ካላችሁኝ እግዚአብሔር የዘላለም አምላክ ነው። ለዚህ ነው በምድረ በዳ ለነበረው ሕዝብ መኖሪያ የዘላለም አምላክ ነው።
መኖሪያችን አሁን የምናልፍበት ነገር አይደለም። አሁን የምንሄድበት መንገድ አለ። መኖሪያችን አንድ ነገር ነው። እሱም የአብርሃም የይስሐቅ የያዕቆብ አምላክ ነው። ስለዚህ እግዚአብሔር እናመሰግናለን። ሃሌሉያ። እናመሰግናለን፣ እናመሰግናለን፣ እናከብርሃለን እግዚአብሔር፣ እናከብርሃለን እግዚአብሔር፣ እናከብርሃለን እግዚአብሔር፣ እናደናንቅሃለን እግዚአብሔር። አመስግኑት ይሄን ጌታ በዚህ ማለዳ አመስግኑት። ከዛ ከጨለማ ስፍራ ተስፋ ከማይደረግበት ከግዞት ከኃጢአት ባርነት ከጨለማ አገዛዝ ነፃ ያወጣን በመስቀሉ የወለደን ይሄ እግዚአብሔር ያለ ልክ ከፍ ከፍ ያደረገው ምላስ ሁሉ ክብርን ኢየሱስ ክርስቶስ ጌታ ነው ብሎ የሚመሰክርለት ጉልበት ሁሉ የሚንበረከክለት እሱ ኃያላን የሚወድቁለት እግዚአብሔርን የእናንተ አምላክ የዘላለም አምላክ ጌታን አመስግኑት። ሃሌሉያ። እናመሰግንሃለን፣ እናከብርሃለን፣ እናከብርሃለን ልዑላችን፣ እናደናንቅሃለን ልዑላችን፣ እናከብርሃለን፣ እናከብርሃለን። ሃሌሉያ 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 ሃሌሉያ። የኛ አምላክ ትለያለህ። የአባቶቻችን አምላክ የእስራኤል አምላክ የእስራኤል ቅዱስ እግዚአብሔር በጌታ በኢየሱስም እናመሰግንሃለን። በዚህ ማለዳ በእንደዚህ አይነት ሁኔታ እንድናመልክ አንተ በሁሉ ስፍራ ትገኛለህ። አንተ ባለንበት ሁኔታ ባለንበት አካባቢ ለያዕቆብ ቤት ለእስራኤል ቤት እንደተናገርከው በዛ በገና የሰቀለ ተስፋ ለቆረጠው ሕዝብ እግዚአብሔር ረስቶኛል መንገዴ ከእግዚአብሔር ተሰውሯል ለሚል ሕዝብ አንተ የምድር ዳርቻ ፈጣሪ እንደሆንክ፣ አንተ እግዚአብሔር የፍጥረት ሁሉ ጌታ እንደሆንክ፣ አንተ የኃያላን ሁሉ ንጉሥ እንደሆንክ፣ ያንተ ዘመን ቁጥር የሌለህ ታላቅ ዘላለምን ፈጥረህ በዘላለም የምትኖር የምናመልክ በመስቀል የወለድከን መድኃኒታችን ኢየሱስ ክርስቶስ እናመሰግንሃለን፣ እናከብርሃለን። አክብሩት፣ አመስግኑት ይሄን ጌታ። ሃሌሉያ 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 ሃሌሉያ። እናከብርሃለን፣ እናከብርሃለን። አባቶች አምልከው ያለፉት አንተ ዘላለም አምላክ ከዘላለም በፊት የነበርክ አልፋ ኦሜጋ መጀመሪያና መጨረሻ የሌለ ሃሌሉያ። በአዲስ ልደት ሃሌሉያ በመንፈስ ቅዱስ መታደስ የወለድከን በጽድቃችን ሳይሆን ባንተ ጽድቅ ባንተ በመስቀል ላይ ሥራ እግዚአብሔር ሆይ ወደ መንግስት ያፈለስከን አሁን በመናልፍበት በሕይወት ጎዳናዎቻችን አንተን እግዚአብሔር አይገልጡም። አንተ በመናልፍበት ነገር ሁሉ ከኛ ጋር ስላለ ያዕቆብ ሆይ እስራኤል ሆይ እንዲህ ለምን ትናገራለህ? እግዚአብሔር የምድር ዳርቻ እሱ የዘላለም አምላክ ነው። ከጊዜ የዘላለም አምላክ ነው። በጊዜ የማይገደብ ጌታ፣ በስፍራ የማይገደብ ጌታ፣ ይሄን ጌታ ታሪካችን የቀየረው ጌታ አመስግኑት። ሃሌሉያ። እናመሰግንሃለን፣ እናመሰግንሃለን፣ እናከብርሃለን፣ እናደናንቅሃለን፣ ከፍ እናደርግሃለን። አባት ሆይ 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 አመስግኑት። እሱ አይደክምም፣ አይታክትም፣ ማስተዋሉ አይመረመርም፣ እንዲህ ነህ አይባልም። እሱ ገናና ጌታ ነው። እሱ የአባቶቻችን አምላክ፣ እሱ ባህሩን የብስ የሚያደርግ ባህሩን የሚከፍል እንደ ግድግዳ የሚያቆም አባቶቻችን በታምራት ያወጣ እኛን ደግሞ በመስቀል ሥራ በኢየሱስ ክርስቶስ በኩል ነፃ ያወጣን እሱ ከጨለማ ስልጣን አዳነን እንደሚል እሱ ያዳነን ጌታ ዛሬም ባለንበት ነገር ላይ እሱን አንለካውም፣ በነገሮቻችን ላይ እሱ አንለካውም። አንድ ነገር ግን በዚህ ማለዳ እናውጃለን። አንተ የዘላለም አምላክ ነህ። አንተ የምድር ዳርቻ ፈጣሪ ነህ። ሃሌሉያ 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 ሃሌሉያ። ስሜ ይባረክ። አመስግኑት። እናከብርሃለን፣ 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 እናደናንቅሃለን። እግዚአብሔር አምላክ እግዚአብሔር አምላክ እግዚአብሔር አምላክ መኖሪያ የዘላለም አምላክ ነው ተብሎ እንደተጻፈ የኛ መኖሪያችን አቤቱ አቤቱ አንተ ነህና አንተ የምድር ዳርቻ ፈጣሪ፣ የፍጥረት ሁሉ ጌታ፣ የነገስታት ሁሉ ጌታ፣ የዘመናት ሁሉ ጌታ፣ አንተ የሁሉ ጌታ ነህ። እናመሰግንሃለን። በሁሉ አመስግኑ እንደሚል ቃል ከሕዝብ ጋር ባለንበት ስፍራ ሆነን በዚህ ማለዳ አምልኳችን ወደ አንተ እናመጣለን። አንተ በይሁዳ የታወክ ኢየሱስ እናመሰግንሃለን፣ እናከብርሃለን። ከጨለማ ስልጣን ያዳንከን በቤዛነት በኩል እግዚአብሔር ሆይ አንተ ቤዛ ሆነልን፣ እኛን ከስራት ከቀንበር ነፃ ያወጣህን ልዑላችን ሆይ እናከብርሃለን። ደስ ብሎ እናከብርሃለን፣ ከፍ ከፍ እናደርግሃለን። አቤቱ ጌታ እግዚአብሔር፣ አቤቱ ጌታ እግዚአብሔር። ሃሌሉያ ማልታቬና ሴፕሬደ ጄኔ ሜግራዲያላ ባሃዳጋ ቦራዲያንታ አዲያኖ ሴፕሬደ ጄኔ ሜጋ ኢየሱስ 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 ኢየሱስ። እናንተ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም እነግራችኋለሁ እንደ እግዚአብሔር ቃል በዚህ ማለዳ በዚህ ቀን እግዚአብሔር በሰራት ቀን
እግዚአብሔር ሐሴት እንድናረግባት እንድንደሰትበት የሱ ቸርነት እንድናስብበት በሰራልን ቀን ነግራቸዋለሁ የምናመልከው አምላክ ከዛ ከጨለማ ከዛ ግዞት ነፃ ያወጣን መድኃኒታችን ኢየሱስ ክርስቶስ እሱ የምድር ዳርቻ ፈጣሪ ነው እሱ የዘላለም አምላክ ነው ምናልባት ተስፋ ያደረግናቸው ሊደክሙ ይችላሉ ሊታክቱ ይችላሉ ጎበዛስቶች ይወድቃሉ ይታክታሉ እግዚአብሔር ግን በመተማመን የሚጠባበቁ ተስፋ አለ ዛሬ ተስፋ አለ ለሀገሬ ተስፋ አለ ለቅዱሳን ተስፋ አለ ለወጣቶች ለእናት ለአባቶች ተስፋ አለ እግዚአብሔርን ተስፋ እናደርጋለን እነዛ በገናቸው የሰቀሉ በባቢሎን ምድር የነበሩ ሰዎች ኢሳይያስ አስቀድሞ እንደነገረን እናንተ ያዕቆብ ቤት ሆይ ያዕቆብ የሰራ እግዚአብሔር እንዲልሃል ተቤዥቻለሁና አትፍራ ወዳጆቼ የተበጀን በመስቀሉ ሞት ነው በኢየሱስ ሞት ነው ስለዚህ አንፈራም አሁን በመናልፍበት መንገድ ሁሉ እግዚአብሔር ከኛ ጋር አለ ለዚህ ነው ንስር ራሷን እንደምታድስ ሃሌሉያ ያድሰናል ጌታ እሱ የማይደክም የማይታከት ደግሞ ማስተዋሉ የማይመረመር ሃሌሉያ እናመሰግንሃለን ሎል ሆይ እናከብርሃለን ከፍ እናደርግሃለን ለስምህ ክብር ይሁን በዚህ ማለዳ ታላቅነትን እናውጃለን አንተ አምላካችን ነህ አንተ የዘላለም ጌታ ነህ አንተ የሁሉ ገዢ ነህ የፍጥረት ገዢ የዘመናት ገዢ የነገስታት ገዢ ጌታዊ ቃልህን እንደሚናገረው ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ የኛ አምላክ እናከብርሃለን እናደናንቅሃለን ሃሌሉያ ጌታን አመስግኑት አክብሩት ጄላቫና ሴክራታ ጃና ማሃዶጎስ ኢየሱስ ሜልዳቫና ሲክራዳ ያላቮናንቲ አዲያና ሶፕሮቶ ጄኔ ሜግራኒያ ሃዳጋቦራ እናከብርሃለን እናደናንቅሃለን ሃሌሉያ ባንተ ደስ ይለናል በማዳን ደስ ይለናል አንተ የዘላለም አምላክ መኖሪያችን አሁን የምናልፍበት እንደ ሀገር የገጠመን እንደ እግዚአብሔር ሆይ እንደ ግል የገጠመን እንደ ቤተክርስቲያን የገጠመን ብዙ ተግዳሮቶች ቢኖሩ እግዚአብሔር ሆይ አንድ ነገር ግን እናውቃለን አንተ የዘላለም አምላክ እንደሆንክ አንተ የምድር ዳርቻ ፈጣሪ እንደሆንክ አንተ የማደክም እግዚአብሔር ሆይ ማስተዋል የማይመረመር አንተ የማታከት ጌታ በእጅ ያስከን ጌታ እናመሰግንሃለን እናከብርሃለን ከፍ እናደርግሃለን ሃሌሉያ ራሽካ ፖራዲያስ ጄና ማሳፕራቲ ጂኒጋ ሃሌሉያ ያማልክት ሁሉ ጌታ ሃሌሉያ እናመሰግንሃለን ደስ ይያለን ባርከሃለን ወገኖቼም ያመሰግኑሃል ባሉበት ስፍራ በቤታቸው ሆነው በስራ ስፍራቸው ሆነው በተለያየ ሁኔታ ውስጥ ሆነው አንተን እናመልካለን እናከብራለን አንተ ሕይወታችንን ጌታ አንተ ሕይወታችን እግዚአብሔር ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ፍርዴም ከአምላክ ያልፋለች ለምን ትላለህ ለምንስ እንዲህ ትናገራለህ አላወክም ሃሌሉያ አልሰማህም ምን ሲባል እግዚአብሔር የምድር ዳርቻ ፈጣሪ ነው ሃሌሉያ በምንም አይነት ሁኔታ ውስጥ ልናልፍ እንችላለን አንድ ነገር ግን እናውቃለን በታሪክ እናውቃለን ቅዱሳት መጻሕፍት በመሰከሩልን በአባቶቻችን ሕይወት እናውቃለን ምን እግዚአብሔር የዘላለም አምላክ ነው እሱ ዘላለምን ፈጥሮ እሱ ለሰው ልጆች ጊዜን ፈጥሮ ስፍራን ሰጥቶ ከሁሉ በላይ በመጀመሪያ የነበረ እግዚአብሔር እልፍ አላፍ መላእክቶች የሚሰግዱለት ያንቺ አምላክ ያንተ አምላክ የኛ አምላክ የቅዱሳን አምላክ የፍጥረት አምላክ እግዚአብሔር አለ እኛ የምናመልከው አንድ ነው የያዕቆብ አምላክ የይስሐቅ አምላክ የአብርሃም አምላክ የኪዳኑ አምላክ የእስራኤል አምላክ አብርሃምን ከዛ ከምድረ በዳ አብርሃምን ከዛ ከከላዳ ከኡር የጠራ እግዚአብሔር እኛን ደግሞ በአዲስ ኪዳን በመስቀሉ የወለደን ከእስራታችን ከቀንበራችን የፈታን ጌታ ነፃ ያወጣን ጌታ ሃሌሉያ እናመሰግንሃለን እናከብርሃለን እናደናንቅሃለን ራንታ ጀለቬኔ ሜግራዲያላ ቦሴ ፕሬዲጄኔ ሜግራዲያላ ባሃታ ጋቦራ ተስፋ አለ ሀገሬ ተስፋ አላት ትውልዴ ተስፋ አለ ወጣቶች ተስፋ አለ እናት አባቶች ቅዱሳን የተወደዳችሁ የአዲስ ኪዳን ካህናት ቤተሰቦች እግዚአብሔር በእግዚአብሔር ዘንድ ተስፋ አለ
አለ። ለምን ካላችሁኝ እግዚአብሔር በሁኔታዎች ተነስተን አንመዝነውም። እሱ በመናልፍበት ሁሉ አብሮን ያለ ሃሌሉያ እንደ ቸርነቱ ሃሌሉያ ሰውን መውደድ በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆንና በመንፈስ ቅዱስ መታደስ አዳነን እንጂ ከገዛ ከራሳችን ጽድቅ እንዳልሆነ መጽሐፍ ቅዱስ ይናገራል። አስቡት። ከየት ነው እግዚአብሔር ያነሳን? ከየት ነው ያመጣን ጌታ? ከየት ነው እግዚአብሔር ታሪካችን የቀየረ? እንዲህ ያቆመን፣ እንዲህ አክብሮ ያቆመን፣ በሕይወት ኑሩ ያለ ማንም ባራራልን ጊዜ የራራልን ጌታ፣ ከመንገድ ላይ አንስቶ ታሪካችን የቀየረ ጌታ፣ በመስቀል የወለደን ጌታ ሃሌሉያ። አክብሩት፣ እንድታመሰግኑት ነው። አክብሩት ይሄን ጌታ። ውለታውን እያሰባችሁ አምላክነቱን እያሰባችሁ ሃሌሉያ። እውነተኛ እረኛችን እናከብርሃለን፣ እናመሰግንሃለን። ሃሌሉያ። ብዙ ምስጋና ላንተ ይሁን፣ ብዙ ክብር ላንተ ይሁን። እናመሰግንሃለን ጌታ ሆይ፣ እናደናንቅሃለን ጌታ ሆይ፣ ከፍ ከፍ እናደርግሃለን። ወዳጆቼ እነዚህ ተስፋ ለቆረጡ እግዚአብሔር ረስቶናል ላሉ፣ እግዚአብሔር አያየንም፣ እግዚአብሔር ቢያየንማ ይህ እንዴት ያልፍብናል ያሉ፣ ያ እግዚአብሔር በኤርምያስ በኩል የተናገራቸው፣ በነቢያቱ በኩል የተናገራቸው፣ ከምርኮ እንደሚመልሳቸው የተናገራቸው እግዚአብሔር ረስተው በገናቸው በሰቀሉበት ጊዜ፣ ጽዮን እግዚአብሔር ረስቶኛል ባለች ጊዜ፣ ከምታልፍበት ነገር የተነሳ እግዚአብሔርን በገለጠችበት ጊዜ፣ እግዚአብሔር ደግሞ ወዳጆቼ አንድ ነገር እነግራችኋለሁ። አሁን ከምናልፍበት ነገር ተነስተን እግዚአብሔር እንደዚህ ነው አንልም። ነገር ግን ከእግዚአብሔር ሐሳብ፣ ከእግዚአብሔር ዘላለማዊነት፣ ከእግዚአብሔር አምላክነት፣ ከእግዚአብሔር የምድር ዳርቻ ፈጣሪነት ተነስተን ግን ችግሮቻችን ስናይ አሁን በቤታችን ያለ፣ አሁን በዙሪያችን በስራ ስፍራችን እንደ ሀገር በገጠመን ነገር ላይ አንድ ነገር ግን እናውቃለን። እሱ የማይደክም የማይታክት ማስተዋሉ የማይመረመር ዛሬም በእጁ አጥብቆ የያዘን መድኃኒታችን ኢየሱስ ክርስቶስ አለ። ስለዚህ ይህን ጌታ ነው የምናመሰግነው። እኛ ሕያው ጌታ ነው የምናከብረው። ሃሌሉያ። ጃኒያ ሴካፖራ ጄና ማራዲና ማሳ ራንታ አሊቫና ሴፕሬደ ጄኔ ሜግራኒያናሞስ እናከብርሃለን፣ እናደናንቅሃለን፣ ከፍ እናደርግሃለን። ሃሌሉያ። ወዳጆቼ አመስግኑት ይሄን ጌታ፣ አክብሩት፣ አክብሩት። በልዩ ልዩ ሁኔታ ውስጥ ብትሆኑ አንድ ነገር ግን ነግራችኋለሁ እንደ እግዚአብሔር ቃል፣ እግዚአብሔር የዘላለም አምላክ ነው። እሱ ወሰን የለውም፣ እሱ አይገደብም። ባለህበት ሁኔታ ይመጣል እግዚአብሔር፣ ባለሽበት ሁኔታ ይመጣል እግዚአብሔር። አለ ደግሞ እግዚአብሔር ወዴት ነው አንልም። እሱ አለ። ሰማይ ምድሩ የሱ ነው። እሱ የፍጥረት ሁሉ ጌታ ነው። የአማልክት እንኳን ጌታ ነው። የአሕዛቦች ጌታ ነው። የኛ ጌታ ነው። ያ ከመንግስቱ ርቀን የነበርን በክርስቶስ በመስቀሉ በኩል ወደ መንግስቱ ያመጣን፣ ካህናት ያደረገ፣ ታሪካችን የቀየረ ኢየሱስ እናመሰግናለን፣ እናከብርሃለን። ሃሌሉያ፣ 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 ሃሌሉያ። እናመሰግንሃለን፣ እናከብርሃለን። አክብሩት ይሄን ጌታ፣ አክብሩት ይሄን ጌታ። ሃሌሉያ። ዋው! እነዚህ ሰዎች በብዙ ድካም ውስጥ ሲያልፉ፣ በዛ በባቢሎን በባዕድ ሀገር ውስጥ ሲያልፉ፣ ምንም እንኳን ሕጉ ቢጠፋባቸው፣ ምንም እንኳን በብዙ ጎዳና ቢያልፉ፣ በሚያልፉበት ነገር የተነሳ ብዙ ነገር ቢሉ፣ እግዚአብሔር ግን ሐሳቡ አልቀየረም፣ ኪዳኑ አልሻረም፣ እሱ የዘላለም አምላክነቱ አልሻረም። ወዳጆቼ አሁንም ጌታ አለ። እኛ የምናመልከው አምላክ የአብርሃም የይስሐቅ የያዕቆብ አምላክ፣ እሱ የኪዳን አምላክ፣ በዘመናት መካከል ልጁ ኢየሱስ ክርስቶስ ሰው ሆኖ በመገለጡ ወደ አዲስ ልደት፣ ወደ አዲስ ወደ ክርስቶስ ዘር የጠራን፣ በሰማያዊ ስፍራ የባረከን፣ ከሱ ጋር ያስቀመጠን፣ አስቀድመን በበደላችን ሙታን የነበርን፣ ታሪክ የሌለን የኃጢአት ባሪያዎች የነበርን፣ ሃሌሉያ። እሱ ግን በምህረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ሃሌሉያ አዳነን። ይህን ጌታ ነው የምናመሰግነው፣ እናከብረዋለን። ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ከፍ እናደርግሃለን፣
እንወድስሃለን እግዚአብሔር ሆይ። አክብሩት ባላችሁበት ሁኔታ ውስጥ አመስግኑት። በየትኛውም ሁኔታ ውስጥ እየሰራችሁ የምትከታተሉ ሊኖር ይችላል። ቁጭ ብላችሁ አምልኮውን የምትከታተሉ ሊኖር ይችላል። በተለያየ ሁኔታ ውስጥ ይሄን ፕሮግራም የምትከታተሉ ይሄ አምልኮ አሁን በእግዚአብሔር ፊት ነው ያለነው። ይሄን ጌታን ባርኩአለን። ሃሌሉያ። እግዚአብሔር አይደክምም፣ እሱ አይታክትም፣ እሱ ማስተዋሉ አይመረመርም። የኛ አምላክ የነቢያቱ ጌታ የሐዋርያቱ ጌታ እሱ የማይደክም የማይታክት ማስተዋሉ የማይመረመር። እነዚህ ከዛ ባርነት ነው ነፃ ያወጡት፣ ከስጋ ባርነት ከምድር ነው ነፃ ያወጡት። ወደ ይሁዳ ነው የተመለሱት። ወዳጆቼ እኛ ግን ወደ ፍቅሩ መንግስት ነው የፈለስነው፣ ወደ እግዚአብሔር መንግስት ነው የመጣ ነው። ስለዚህ ያሰበን ይሄን ጌታን ባርከዋለን። ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ከፍ ከፍ እናደርግሃለን፣ እናደናንቅሃለን። ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ። ሃሌሉያ፣ 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 ሃሌሉያ። ወገኖቼ እግዚአብሔር በሁሉ እንዳመሰገን ነው። እግዚአብሔር የዘላለም አምላክ እንደሆነ በማወቅ እሱን እንዳመሰገን ነው። እግዚአብሔር የምድር ዳርቻ ፈጣሪ እንደሆነ እሱ የፍጥረት ሁሉ ለዚህ ነው እሱ የማይታይ አምላክ ምሳሌ ነው ይለናል። የሚታዩት የማይታሉ ፍጥረታት ገዥነት፣ ጌትነት ሁሉ በእርሱ ተፈጥሯል። እሱ ከፍጥረት በኩር ነው። ኢየሱስ ክርስቶስ ፍጥረት እንኳን ጸንቶ የቆመው ፍጥረት እንኳን በስርዓት ዓለማት በስርዓት እንዲከወኑ ክንውናቸውን እንዲፈጽሙ ያደረገው አንድ ነገር ነው። የኛ አምላክ በቃሉ ደግፎ ሰማያትን የያዘ አንተ የምታመልከው አንቺ የምታመልኪው ሃሌሉያ ከዛ ከኃጢአት ባርነት ነፃ ያወጣ ይሄን ጌታ ነው የምናመሰግነው። ሃሌሉያ ክብር ለናዝሬቱ ለኢየሱስ ክርስቶስ ይሁን። አሁን ደግሞ ጨምረን እንጸልያለን በእግዚአብሔር ፊት። እነዚህ በብዙ ድካም ለነበሩ ሰዎች፣ በብዙ ሁኔታ ውስጥ ለነበሩ፣ በብዙ ግራ መጋባት ውስጥ፣ መንፈሳዊ ግራ መጋባት ውስጥ፣ ፖለቲካዊ ግራ መጋባት ውስጥ፣ ማህበራዊ ግራ መጋባት ውስጥ ለነበሩ ሰዎች አንድ ነገር ነው በኢሳይያስ በኩል እግዚአብሔር ተናገረ። ጊዜያችሁ ደርሷል፣ ከዚህ ነፃ ትወጣላችሁ። እንደዚህ ነው የሚለው፣ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። ወዳጆቼ አሁን እግዚአብሔር በዚህ ዘመን የሚያድሰን ጊዜ እንዲሆንልን፣ እግዚአብሔር እንዲያድሰን፣ እግዚአብሔር እንዲለውጠን፣ ዛሬ በደከምንበት ነገር፣ በዛልንበት ነገር፣ አቅም ባጣንበት ነገር ልክ ንስር ራሷን እንደምታድስ፣ ራሷን እንደምትለውጥ፣ ራሷን አድሳ ለሌላ ተልእኮ እንደምታውል ራሷን ዛሬ በጌታ መንፈስ እንድንታደስ እንጸልያለን። ጌታ ሆይ አድሰኝ። በቃ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ እንደሚል ጌታ ሆይ አድሰኝ፣ አድሰኝ በሉት። ለዚህ ነው መጽሐፍ ቅዱስ በአእምሯችሁ በመንፈሳችሁ ታደሱ፣ በአእምሯችሁ ታደሱ፣ ይህን ዓለም አትምሰሉ። ስለዚህ ወዳጆቼ ዛሬም እነዚህ ሰዎች አንድ ነገር ነው፣ መንፈሳዊ ጥያቄ ውስጥ ነበሩ፣ መንፈሳዊ ዝለት ውስጥ ነበሩ፣ መንፈሳዊ ውድቀት ውስጥ ነበሩ። እግዚአብሔር የዘላለም አምላክ እንደሆነ ከነገራቸው በኋላ፣ እግዚአብሔር የምድር ዳርቻ ፈጣሪ እንደሆነ ከነገራቸው በኋላ፣ እግዚአብሔር የማይደክም የማይታክት አምላክ እንደሆነ፣ ማስተዋሉም የማይመረመር አምላክ እንደሆነ ከነገራቸው በኋላ አንድ ነገር ስለዚህ ሲላቸው እግዚአብሔርን በመተማመን ጠብቁት። ከዛስ እግዚአብሔርን በመተማመን የሚጠባበቁት ሁሉ ኃይላቸውን ያድሳሉ። ዛሬ እግዚአብሔር ኃይላችንን እንዲያድስ፣ መንፈሳዊ ነገራችንን እንዲያድስ፣ ቤታችንን እንዲያድስ፣ ነገራችንን እንዲያድስ እንጸልያለን። ጌታ ሆይ አድሰን፣ አድሰን፣ ታደሱ ይላል የእግዚአብሔር ቃል። ስለዚህ አድሰን እያለን እንጸልያለን። ሃሌሉያ ዛሬ በመንፈስ ቅዱስ የሆነ መታደስ በሕይወታችን በልባችን እንዲሆን ማክራዳ ጃና ማሴብሬ ደጀኔ ሜግራዲያንታ በአእምሯችሁ መንፈስ ታደሱ ይላል የእግዚአብሔር ቃል። ሃሌሉያ ሃሌሉያ በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ዛሬም እግዚአብሔር ልክ እንደ ምሳሌ እንደሰጠን ንስር ራሷን እንደምታድስ፣ ንስር ኃይሏን እንደምታድስ፣ ንስር ዕድሜዋን እንደምታድስ፣ ንስር ራሷን የመብረር አቅሟን እንደምታድስ ዛሬም በዚህ ሰዓት በየዓለማት ውስጥ ያላችሁ፣ በተለያየ ሁኔታ ውስጥ ያላችሁ ዛሬ እግዚአብሔር እንዲያድሰን፣ ዛሬ እግዚአብሔር እንዲቀይረን፣ ዛሬ እግዚአብሔር ጉልበታችን እንዲያድስ፣ ጸሎታችን እንዲያድስ፣ መንፈሳዊ ነገራችን እንዲያድስ፣ ቅድስናችን እንዲያድስ፣ ቤተክርስቲያን እንዲያድስ፣ ምድራችን እንዲያድስ እንጸልያለን። ወዳጆቼ ታድሱ ያስፈልገናል፣ መታደስ ያስፈልገናል። ለዚህ ነው በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ቅዱሳን
አድሰኝ በሉት። ንስር ራሷን እንደምታድስ ዛሬ ጉልበታችን እግዚአብሔር እንዲያድስ፣ ዛሬ ነገራችን እንዲያድስ፣ ዛሬ ኃይላችን እንዲያድስ ማንታ አሊቫና ሴክሬት ጀኔ ሜግራላ ሃዶባስ ኢየሱስ 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 እንጸልያለን። በአእምሯችሁ መንፈስ ታደሱ እንደሚል በዚህ ክፍልም በሰጠንም ቃል ላይ እግዚአብሔር ሆይ ቃል ሲናገር እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳል። ወዳጆቼ መንፈሳዊ መታደስ፣ መንፈሳዊ ለውጥ በእግዚአብሔር የሆነ ከመንፈስ ቅዱስ የሆነ መታደስ ያስፈልገናል። ለቤታችን ያስፈልጋል፣ ለሀገራችን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል፣ ለትውልዳችን ያስፈልጋል። በዚህ ዘመን መለኮታዊ የሆነ ተሐድሶ፣ መለኮታዊ የሆነ ለውጥ፣ የቅድስና ለውጥ፣ የመንፈሳዊ አቋም ለውጥ፣ የተሐድሶ ኃይል ያስፈልገናል። እግዚአብሔር ሆይ አድሰን እንበለው። እንጸልያለን። ማንታ አሊቫ ክሮዶ ጄኔ ሜግራኒያ ሴክራዳ ጃና ማጋዶስ ንስር ካረጀችበት ክንፎቿን ነቃቅላ ልክ እንደ አዲስ በኃይል ልትበር ተልኮዋ ልትፈጽም እንደራሷ እንደምታደስ ዛሬም እንድታደሰን ቅዱሳን ባሉበት ስፍራ እንዲታደሱ ወገኖቼ ቃላችን ያወጣን እንጸልያለን። ጌታ ሆይ አድሰኝ፣ ለውጠኝ። ዛሬ በዚህ ሰዓት በማመልክ ሰዓት አንተ በሰራሃት ቀን አድሰኝ በሉት። ጌታ አድሰኝ ማታካ ፖራ ጄናማሴ ኢየሱስ። እነዚህ ሰዎች በብዙ መንፈሳዊ ጥያቄ ውስጥ ነበሩ። ለዚህ ነው እግዚአብሔርን በመተማመን ጠብቁ። እግዚአብሔር ደግሞ በመተማመን የሚጠብቁ ኃይላቸውን ያድሳሉ። ኃይል ዝም ብሎ አይታደስም። ኃይል የሚታደሰው በመንፈስ ቅዱስ ነው። ዛሬ ለቤታችን፣ ዛሬ ለትውልዳችን፣ ዛሬ ለሀገራችን ተሐድሶ እንዲመጣ፣ ለውጥ እንዲመጣ፣ ከመንፈስ ቅዱስ የሆነ እንደገና መነሳት እንዲያደርግ በዚህ ማለዳ እንጸልያለን። ሃሌሉያ። እግዚአብሔር ይባርካችሁ። ከኛ ጋር ይህን ጸሎት እየጸለያችሁ ያላችሁ ቅዱሳን ስለዚህ ጸልዩ። አሁንም ጌታ ሆይ አድሰኝ፣ ለውጠኝ። ሃሌሉያ እንጸልያለን። ማካሶ ፕሮደጄኔ ሜግራኒያንታ ወራሺባባስ ኢየሱስ ዛሬም እንድታድሰን፣ ዛሬ እንደወደደ በመካከላችን እንዲሰራ፣ በቃሉ እንዲያድሰን፣ በመንፈሱ እንዲያድሰን፣ በአምልኮ እንዲያድሰን፣ እንደገና ለተልኮ፣ እንደገና ቤተክርስቲያን ለተልኮ እንድትነሳ፣ እንደገና ግለሰቦች እግዚአብሔር ላይ ያላቸው ነገር እንዲነሱ፣ ዛሬም እነዚህ ሰዎች እንደቀሰቀሳቸው ነብዩ ኢሳይያስ እንደነገራቸው ዛሬም የእግዚአብሔር መንፈሳዊ ተሐድሶ በሕይወታችን እንዲመጣ፣ ንስር ራሷን ቀይራ እንደምትነሳ ዛሬም በመንፈስ ቅዱስ ይህ ነገር እንዲሆን ሃሌሉያ። ኦ ኢየሱስ እናመሰግንሃለን። ጌታ እግዚአብሔር ሆይ ጃላቫና ክሬደ ጄኔ ሜክራኒያ ሴፕራዲያንታ ወገኖቼ እየጸለያችሁ ስላላችሁ ከኛ ጋር ይሄን የታመነው ጌታ እየጠራችሁ ስላላችሁ እግዚአብሔር ይባርካችሁ። እንቀጥላለን ጸሎታችን፣ አሁንም እናበዛለን። ወገኖቼ በዚህ ሰዓት እግዚአብሔር እንዲያድሰን፣ እግዚአብሔር እንዲለውጠን፣ እግዚአብሔር እንደገና እንዲያስነሳን፣ እግዚአብሔር እንደገና እንዲቀይረን፣ በጽድቅ ትውልዱን እንዲያስነሳ፣ ቤተክርስቲያን እንደገና በመታደስ በአዲስ ኃይል በአዲስ በመንፈስ ቅዱስ ጅማሮ እንዲያስነሳ፣ ልክ እነዚህ ሰዎች ትጥቃቸው የፈታ ብዙ ግራ የተጋባቸው ሰዎች መንፈሳዊ ጥያቄ ውስጥ ለነበሩ ሰዎች አንድ ነገር ነው፣ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። ዛሬም እግዚአብሔርን ተስፋ እናደርጋለን፣ እግዚአብሔርን እንጠራለን። በዚህ ማለዳ ዛሬ የኃይል መታደስ ይሁን፣ ዛሬ የጉልበት መታደስ ይሁን። እንጸልያለን፣ በጋራ እንጸልያለን። ሁላችንም ባለንበት ስፍራ እጆቻችንን አንስተን በእግዚአብሔር ፊት በታመነው በቅዱሱ በእግዚአብሔር ፊት እጆቻችንን አንስተን እንጸልይ። ሁላችንም እግዚአብሔር አምላካችን አባታችን ሆይ ለእስራኤል ሕዝብ እንደመጣው ለያዕቆብ ቤት እንደመጣው በዚህ ማለዳ እንደሰጠህን እግዚአብሔር የምድር ዳርቻ ፈጣሪ የዘላለም አምላክ ነው። እሱ አይደክምም አይታክትም፣ ማስተዋሉም አይመረመርም። እግዚአብሔር ብላቴኖች ሊወድቁ ይችላሉ፣ ተሰነካክለውም ሊወድቁ ይችላሉ። እግዚአብሔርን ግን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ ተብሎ እንደተጻፈ ዛሬ ለኃይል መታደስ ይሆንልን። ዛሬ በአእምሮ መንፈስ መታደስ ይሆንልን። ዛሬ በጽድቅ መታደስ ይሆንልን። ዛሬ በጸሎት መታደስ ይሆንልን። ዛሬ በቃል መታደስ ይሆንልን።
ዛሬ በመንፈሳዊ ህብረት በጌታ በኢየሱስም ለያንዳንዳችን ታድሶ እንዲሆን ዛሬ በጉልበት እንድታስነሳ ጉልበት ለሌለው እግዚአብሔር ኃይልን ይጨምራል ተብሎ እንደተጻፈ ብርታት ለሌለው ደግሞ ጉልበትን ይጨምራል ተብሎ ተጽፏል ዛሬ ለያንዳንዳችን ጉልበት እንዲጨመርልን ብርታት እንዲጨመርልን ኃይል እንዲጨመርልን እንደገና እግዚአብሔር ሆይ በሚያብለጨልጭ አንተን በሚመስል ፊት እንድንገለጥ በምድሪቱ ስፋት ላይ እንድንንቀሳቀስ በጽድቅ እንድንንቀሳቀስ ዛሬ የመንፈስ መታደስ በኢየሱስ ክርስቶስም በሕዝብህና በእግዚአብሔር በተለያየ ስፍራ ባለው ሕዝብ ላይ እንዲመጣ እንጸልያለን እናመሰግናለን አንተ የዘላለም አምላክ ነህ ተመስገን ከፍ በል ክብር ሁሉ ላንተ ይሁን ዛሬም በቃለ ተናገረን በዝማሬ ተናገረን በሚሆነው ነገር ሁሉ በጌታ በኢየሱስም ክብሩ ተጠቅልሎ ላንተ ይሁን ከፍ በል ክብር ለኢየሱስ ይሁን በኢየሱስም አሜን እግዚአብሔር ዘመናችሁን ይባርክ ከኛ ጋር ስላላችሁ አሁን ደግሞ የከበረው እግዚአብሔር ቃል የምንሰማበት ጊዜ ነው ዛሬ እግዚአብሔር በወደደው መልኩ በፍቃዱ መሰረት እግዚአብሔር በሕያው ቃሉ ይናገረናል የእግዚአብሔር ቃል ይዞልን የሚመጣው ወንድማችን ተመስገን ነው እሱ ደግሞ የእግዚአብሔር ቃል ያካፍለናል ክብር ለኢየሱስ ክርስቶስ ይሁን ስትልን ውድ ተመልካቾቻችን ያው እኔ እንደምታውቁኝ ከዚህ ቀጥሎት ፕሮግራማችንን በማስተዋወቅ ሳገለግላችሁ እንደነበር ይታወሳል ዛሬ ደግሞ የእግዚአብሔርን ቃል በማካፈል አገለግላለሁኝ ማለት ነው እግዚአብሔር ዛሬም ያስተምረናል ዛሬም በመካከላችን ተገኝቶ መንፈሱን ያፈስልናል ጉብኝቱን ያደርግልናል በጸሎት የመራን ወንድማችን የኔ ሞክሼ የኮልፌ ቃልዮት ቤተክርስቲያን አገልጋይ የሆነ ወንድማችን ተመስገንን እግዚአብሔር ይባርከው እንላለን በእውነት በጥሩ መንፈስ እንድንጸልይ በተለያዩ አጀንዳዎች ላይ ራሳችንን በእግዚአብሔር ፊት ያደስ እንድናቀርብ ጌታ እንድናመሰግን ጌታ ደግሞ በእኛም እንዲሰራ እንዲናገረንም እየጋበዝን ከእርሱ ጋር ጸልየናል እግዚአብሔርን ስለዚህ ዕድል እንባርካለን በዝማሬ የምታገለግለን እህታችን ውባለም ዛሬ ልታገለግለን ቀጠሮ ተይዟል ነገር ግን በትራንስፖርት ችግር ምክንያት አርፍዳ እየደረሰች ነው ስለዚህ እሷ እንደደረሰች እኔ ቃሉን ካካፈልኩኝ በኋላ እርሷ የምታገለግለን ይሆናል ማለት ነው የእግዚአብሔር ስም የተባረከ ይሁን ይሄን ፕሮግራም በተለያየ ስፍራ ሆናችሁ በየቤቶቻችሁ ሆናችሁ በተለያዩ አማራጮች አንዳንዶች በመንገድ ላይ እየሄዳችሁ በሶሻል ሚዲያ በማህበራዊ ድረገጾች በዩቲዩብ በፌስቡክ ገጾቻችን ያያችሁ እንዳለ ያየን ነውና እግዚአብሔር ይባርካችሁ እንላለን ደግሞ ሌሎችም እንዲሁ በቴሌቪዥን በቤታችሁ ቁጭ ብላችሁ በአገር ውስጥ ያላችሁ ወገኖቻችን ቤተክርስቲያን መሄድ ያልቻላችሁ ይሄን ፕሮግራም እየተካፈላችሁ አላችሁና እግዚአብሔር ይባርካችሁ ዛሬም እግዚአብሔር ያስተምረናል እግዚአብሔር ዛሬም ደግሞ ከኛ ጋር ይገናኛል እንደገና ደግሞ ኃይላችንን አድሰን ወንድማችን በጸሎት ሲመራ እንደነበረ ተነቃቅተን በእግዚአብሔር ፊት ደግሞ የምንወጣበትም እንደገና ደግሞ ቃል ኪዳናችን የምናጸናበትም ጊዜ ይሆንልናል ብዬ ተስፋ አደርጋለሁ እግዚአብሔር ስም የተባረከ ይሁን እኔ ይሄንን መልእክት ከማቅረቤ በፊት ያው በቀጥታ ከዝማሬ በኋላ እንደምቆም በማሰብ በጸሎት ልጀምር ነውና ያሰብኩት ጸልዬ እግዚአብሔርን ቃል ከማካፈለ በፊት የምንጸልየው ጸሎት እንዴት ባለ መልኩ አድርገን እንጸልይ የሚለውን ሐሳብ ሳስብ እግዚአብሔር ያስተማረኝን ሐሳብ ጥቂት ሐሳብ ተናግሬ ጸልየን ወደ እግዚአብሔር ቃል እንሄዳለን ይሄ ሐሳብ ስንጸልይ በእውነት በእግዚአብሔር ቤት ውስጥ የምናደርጋቸውን ነገሮች ሁሉ ስናደርግ አንዳንድ ጊዜ እንደ ልማድ እናደርጋቸዋለን ጸሎትንም አንዳንድ ጊዜ እንደ ልማድ እንጸልያለን ልክ ነው በልማድ መጸለያችን ችግር የለውም መልመዳችንም ጸሎትን ትክክል ነው ነገር ግን የምናደርጋቸውን ነገሮች አንዳንድ ጊዜ ከእግዚአብሔር ቃል አንፃር ፈትሸናቸው በእውነት ጸሎቴ አቅጣጫው እንዴት ነው በትክክል ያደረኩት ነው ወይ ብለን ስንፈትሽ አንዳንድ ጊዜ በጸሎታችን ውስጥ ከዚህ ቀደም ከነበረን የጸሎት ልምምድ ትንሽ የጨመረ ለየት ያለ አቅምን የምናገኝበት ሁኔታ ይፈጠራልና እግዚአብሔር በአንድ አጋጣሚ ይሄንን አስተማረኝ እኔ ጸሎትን ስንጸልይ በጸሎታችን ውስጥ ምን ማግኘት አለብን ምን መምጣት አለበት የሚለውን ሐሳብ እግዚአብሔር አስተማረኝና ሶስት ነገሮችን በጸሎቴ ውስጥ ሁሉ ጊዜ እንዲኖሩ እመኛለሁኝ ደግሞ ራሴን ቼክ አደርጋለሁኝ እና ለማየት ሞክራለሁ የምጸልየው ጸሎት እንደ ልማድ አንዳንድ ጊዜ ለምግብ እንደምንጸልየው አንዳንድ ጊዜ ሲጨንቀን እንደምናደርገው በአንዲት አጀንዳ ላይ ብቻ ጸልየን እንነሳለን ነገር ግን እንዲህ ባለ መልኩ በተለይም ደግሞ የእግዚአብሔርን ቃልን በመንሰማበት አውድ ውስጥ ቃሉን ከፍተን እየጸለየን ቃሉን እየተማርን በእግዚአብሔር መንፈስ መገኘት ውስጥ ሆነን ተምረን ለመነሳት ስንዘጋጅ ግን ሶስት መሰረታዊ ነገሮችን ቁጥሩ ሊበዛ ይችላል 10ም ሊደርስ ይችላል እኔ ግን ሶስት መሰረታዊ ነገሮችን ሁሉ ጊዜ በእግዚአብሔር መገኘት ውስጥ ተገኝቼ የእግዚአብሔርን ቃል ተምሬ ስወጣ ስጸልይ እነዚህ ሶስት ነገሮች ማድረግ እንዳለብኝ
ቼክ ለማድረግ ሞክራለሁና ስለዚህ እነዚህን ሐሳቦች ልንገራችሁና አብረን ጸልየን ወደ እግዚአብሔር ቃል እንሄዳለን። እነዚህ ሶስት መሰረታዊ ነገሮች በጸሎት ወደ እግዚአብሔር ስንቀርብ የመጀመሪያው የእግዚአብሔርን ጥበቃ እንጋብዛለን። ይሄ አውቀንም ይሁን ሳናውቅ የምናደርገው ነው። ነገር ግን ሆነ ብለን ስናደርገው መልካም ይሆናልና የእግዚአብሔርን ጥበቃ በዚህ በመናደርገው የጸሎት ሂደት ውስጥ ያን ጸሎት አድርገን ስንነሳ የእግዚአብሔር ጥበቃ በእኛ ላይ በህይወታችን ላይ በእኛ ተጽዕኖ በሚያርፍባቸው ላይ በቤተሰባችን ላይ ሊሆን ይችላል፣ በቤተ ክርስቲያናችን ላይ ሊሆን ይችላል፣ በአገራችን ላይ ሊሆን ይችላል። የእግዚአብሔርን ጥበቃ አውጀን ልንነሳ ይገባል። የእግዚአብሔር ቃል በመዝሙር 46 ላይ እንደሚናገረው የኛ መጠጊያችን ኃይላችን እግዚአብሔር እንደሆነ ይነግረናል። በመከራው ስንገባ ታዳጊያችን እግዚአብሔር እንደሆነ ይነግረናል። እንዳንፈራ ድፍረትን የሚሰጠን እግዚአብሔር ጠባቂያችን መሆኑን ማወቃችን ነውና ስለዚህም በጸሎት ወደ ከበረው አምላክ ወደ ኃያሉ አምላክ ወደ መጠጊያችን ወደ ረድኤታችን ወደ ኃይላችን ስንቀርብ ሁልጊዜም የእርሱን ጥበቃ መንፈሳችን ሊሰማው ያንን ጥበቃውን ተቀብለን ልንነሳ ይገባል። ዛሬም በዚህ ስፍራ የእግዚአብሔርን ቃል ስንማማር ወንድማችን በጸሎት ሲመራን ስንዘምር አምልኳችንን ስናደርግ በእውነት ባለንበት ስፍራ የታመነው አምላካችን በቃሉ እንደሰጠን ተስፋ ጥበቃውን ያደርግልናል። ስለዚህም በጸሎታችን ውስጥ የእግዚአብሔርን ጥበቃ ሴንስ ልናደርግ ሊሰማን ይገባል ሁልጊዜም። ሌላኛው በጸሎት የእግዚአብሔርን ቃል ከፍተን ወደ እግዚአብሔር ፊት ስንቀርብ ሁልጊዜ ልናደርግ ሊሰማን የሚገባው ሐሳብ የእግዚአብሔርን ምሪት መቀበል ነው። በእውነት እግዚአብሔር ሁልጊዜ ምሪትን ሊሰጠን የሚፈልግ አምላክ ወደ እኔ ቅረቡ የሚለን አምላክ ሁልጊዜም እንደውም ጌታችን ኢየሱስ ክርስቶስ ወደ ምድር መጥቶ አገልግሎቱን ከጨረሰ በኋላ ለሐዋርያቱ ለደቀ መዛሙርቱ ሰጥቷቸው የሄደው ነገር ትልቅ ተስፋ የሆናቸው ነገር አንደኛ እሱ ከነሱ ጋር ሆኖ አብሯቸው እንደሚሰራ ተስፋን መስጠቱ፣ መንፈሱን እንደሚልክላቸው ተስፋን መስጠቱ ነው። በጸሎት ውስጥ ሁልጊዜም ጌታ ኢየሱስ ክርስቶስ እንደሰጠው ተስፋ እሱ ከሄደ በኋላ እኛ በምድር ስንጸልይ እሱ ከሰማይ ሆኖ እኛ በምድር ባለን ህብረታችን ውስጥ እሱ ደግሞ በአብ በወልድ በመንፈስ ቅዱስ የሥላሴ ህብረት ውስጥ ሆኖ የኛን ጸሎት ግንኙነት ያደርጋል። ያን ግንኙነት በሚያደርግበት ወቅት ደግሞ ሁልጊዜ መንፈሱን ይልክልናል። ያ መንፈሱ ደግሞ ምሪትን ለኛ ይሰጠናል። ቃሉም እንደሚናገር ጌታ ኢየሱስም እንደተናገረው በዮሐንስ ወንጌል ምዕራፍ 16 ላይ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላልና ሁልጊዜም ግራ በገባን ጉዳይ ላይ ሊሆን ይችላል፣ በምናውቀው ጉዳይ ላይ ሊሆን ይችላል። በጸሎት ወደ እግዚአብሔር ፊት ስንቀርብ ምሪትን ከጌታ መቀበልን ልንጠባበቅ ይገባል። ብዥ ብሎብን መተን ወደ ጸሎት ብዥ እንዳለብን መመለስ የለብንም። ነገሩ ጠርቶልን አቅጣጫችንን አውቀን ልንነሳ ይገባልና ይሄንንም በውስጣችን እየተጠማን ልንጸልይ ይገባል። ሌላኛው በጸሎት ወደ እግዚአብሔር ስንቀርብ እግዚአብሔር ሌላ የሚያደርግልን ነገር መገለጡን ይሰጠናል። እግዚአብሔር ሁልጊዜ ለኛ ራሱን ሊገልጥ የሚወድ አምላክ ነው። እናም እግዚአብሔር ያንን መገለጡን እንድንገናኝ ይፈልጋል። በጸሎት ወደ እግዚአብሔር ፊት ስንቀርብ ስንሰግድ የእግዚአብሔርን መገለጥ እያሰብን በእውነት የተገለጠውን አምላክ እያየን ልንሰግድለት ይገባል። ወደ እግዚአብሔር ፊት ስንቀርብ በጸሎታችን ልንገናኘውና የክብር መንፈሱን የእውቀት መንፈሱን የጥበብ መንፈሱን እንዲገልጥ በእኛ መካከል እንዲያደርግልን ይሄን ጸሎታችንን ልናደርገው ይገባልና እነዚህን ሶስት መሰረታዊ ነገሮች ልናደርግ ይገባል። ስለመገለጥ በኤፌሶን ምዕራፍ 1 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል ሐዋርያው ጳውሎስ ለኤፌሶን ሰዎችና የጥበብና የመገለጥ መንፈስ አለ ለኛ የተሰጠ በመንፈስ ቅዱስ የሆነው ይሄ የጥበብና የመገለጥ መንፈስ በእኛ ውስጥ አድሮ በጸሎታችን አማካኝነት ይገለጣልና አሁንም አዲስ ነገርን ደግሞም እግዚአብሔር ሊሰራ ያለው ነገርን በእውነተኛ ልንረዳው የሚገባው ነገርን እንዲገልጥልን በጸሎታችን ውስጥ ሁልጊዜም በእግዚአብሔር ፊት ልንቀርብ ይገባል። እኔ ዛሬ ላካፍል ያሰብኩት ቃል እግዚአብሔር በእውነት በተደጋጋሚ ወደ እኔ ሲያመጣው የነበረ ሐሳብ ነውና በእነዚህ ሳምንታት ውስጥ በአንዳንድ የቤተሰብ ህብረቶች ላይም ይህንኑ ሐሳብ ስናነሳ ነበረ። በተለያዩ አጋጣሚዎች ከዚህ ሐሳብ ጋር የተያያዘ እውነትን ስሰማ ነበርና እግዚአብሔር በእውነት ያያል የሚለውን ጆሮቹን ወደኛ እንደሚያዘነብል እንደሚሰማን በዚህ ርዕሰ ጉዳይ ላይ ነው ለመናገር የምወደው። የእግዚአብሔርም ሐሳብ እንደሆነ ተረድቼ ነውና ይሄን የምናገረው። ስለዚህም የምታደምጡ ሁላችሁ በያለንበት ሁኔታ አገራችን አሁን ባለችበት ሁኔታ በዓለም ሁኔታ በተነዋወጠው ዓለም ውስጥ በእውነት እግዚአብሔር ዞር ብሎ ይሆንን? እግዚአብሔር ችላ ብሎን ይሆንን? ወይስ እግዚአብሔር
አንድ ጊዜ ሰርቷል ነገሮችን ውጤቱን ዝም ብሎ የሚያይ አምላክ ነው ብለን እናስብ ይሆናል። ነገር ግን እግዚአብሔር አሁንም አይኖቹ በእኛ ላይ እንደሆኑ አሁንም እንደሚያይ እንደሚመልስ እንደሚሰራ ከቃሉ ላካፍላችሁ ወዳለሁ። ስለዚህም እንጸልይና ቅድም ባልኳችሁ መንፈስ ሶስቱን ሐሳቦች እያሰብን እንጸልይና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አምላካችን ሆይ ስለዚህ ጊዜ ደግሞ እናመሰግንሃለን። አባታችን ሆይ በእውነት በተለያየ ሁኔታም ቢሆን እግዚአብሔር ሆይ በተለያየ አጋጣሚ መንገድም ቢሆን አንተ ዘላለማዊ የሆንከው አምላክ ሕያው የሆንከው አምላክ የጥበብ የመገለጥ መንፈስን የምትልክ አምላክ ሁሉን የምትቆጣጠር ነህና ዛሬም በመካከላችን እየሰራ ስላለ እናመሰግንሃለን። ዛሬም ስለምትሰራ መንፈስን ስለምታፈስልን ስለምትናገረን ስለምትዳስሰን በኢየሱስ ስም እናመሰግንሃለን። አባታችን ሆይ ዛሬም በዚህ ስፍራ ክብርህን ስለምትገልጥ እናመሰግንሃለን። ጌታ ሆይ በእውነት እኔ እንደተናገርኩኝ በእውነት በቃልህ ደግሞ አጽንተ እንደገለጥክልን ጌታ ሆይ ዛሬ ቃልህን ስንከፋፈል በዚህ መልኩ ስናመልክ በፊትህ ስንቀርብ በየቤቶቻቸው ሆነው በተለያየ ስፍራ በቅርብ በሩቅ በዓለም ዙሪያ ሆነው ቃልህን ሊሰሙ ያሉትን አሁን ይህንን እግዚአብሔር ይናገረኛል ብለው ተስፋ አድርገው በእውነት ከእግዚአብሔር ጋር ህብረትን አደርጋለሁ አምልኮን አደርጋለሁ ብለው በፊት የቀረቡትን ሁሉ ጌታዊ ጥበቃህን እንድታደርግላቸው በአንተ ፊት ስንቀርብ የሚሆነው እግዚአብሔር ያንተ ጠባቂነት ያንተ ረድኤትነት ያንተ ኃያል አምላክነት በህይወታቸው እንዲገለጥ በሁላችን ህይወት ላይ እንዲገለጥ እንለምንሃለን። እግዚአብሔር ሆይ ደግሞ ዛሬም እንደተለመደው አባታችን ሆይ ወደ አንተ ስንቀርብ ግራ ገብቶን ሸክም ከብዶን ወደ አንተ ስንመጣ እንደተለመደው ጌታ ሆይ ነገራችን የሚጠራበትን ነገራችን የሚስተካከልበት የሚበጅበትን ጌታ ሆይ ምሪትህን እንድትሰጠን ደግሞ በኢየሱስ ስም እንለምንሃለን። ዛሬ በቃል ውስጥ አልፈ ምሪትን እንድትሰጥ ጌታ ሆይ ለአንዲት ግራ ለተጋባች ነፍስ ጌታ ሆይ ለተጨነቀች ህይወት ጌታ ሆይ ወዴት ልሂድ ለምትል ነፍስ ጌታ ሆይ ምሪትህን እንድትሰጥ ዛሬም በኢየሱስ ስም እንለምንሃለን። ነገሯ ለከበደባት ጥያቄ ለበዛባት ነፍስ ጌታ ሆይ በእውነት የምድራችን እንቆቅልሽ ለከበደባቸው እግዚአብሔር ሆይ ሸክም ለሆነባቸው ሐዘን ለሆነባቸው እየቆዘሙ ላሉ ምሪትን እንድትሰጥ በኢየሱስ ስም እንለምንሃለን። አባታችን እግዚአብሔር ሆይ ደግሞ አንተ የከበረው መንፈስህን እንድትልክልን ይሄ መገለጥ መንፈስ ደግሞ ሐሳብህን እንዲገልጥልን የከበረ ሐሳብህን እንዲያስታውቀን ጌታ ሆይ የጥበብና የመገለጥ መንፈስህንም ደግሞ እንድትልክልን በመካከላችን በዚህ መንፈስ ቃልህ እውን እንዲሆን እንዲገለጥ እንዲበራልን በኢየሱስ ስም እንለምንሃለን። ይሄን ስለምታደርግልን ጌታ ሆይ ይሄ የተፈቀደ ስለሆነ ይሄን ሁሉ ጊዜ ልትሰማን እሺ የምትል አምላክ ስለሆን እንደምትሰማንም ስለምናውቅ እናመሰግንሃለን። ክብር ሁሉ ላንተ ይሁን። ይሄን የማይወድ ደግሞ እግዚአብሔር ሆይ በእውነት ልባችንን ሊያዘል ከመንፈስ ከሐሳብ ከተስፋ ሊለየን የሚወጣ ክፉ በጌታ በኢየሱስ ስም እንቃወመዋለን። ሐሳብ እቅዱ ሁሉ የከሸፈ ይሁን። አባታችን ሆይ ያንተ ፈቃድ ያንተ ሐሳብ ብቻ በእኛ ላይ ትጽና። እግዚአብሔር እኛም ከፈቃድ ዞር እንዳንል ከሐሳብ እንዳንሸፍትብ ከፈተና ሁሉ ጠብቀን በዚህ ሰዓት ይሄን ቃል ሊሰማ የተገባው ሁሉ እንዲሰማ መንፈስ እንዲያግዝን ለምንሃለን። ስለ ሁሉ እናመሰግንሃለን። ስለሚኖረን ጊዜ ሁሉ አንተ ተባረክ። ክብር በሰማይ በምድር ላንተ ይሁን በጌታ በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ስለ ጸሎት በመናገርም ወደ መልእክት እንደገባው እያሰብኩኝ ነበረ። ነገር ግን ፈጠን ብዬ እግዚአብሔር በእውነት ያያል በሚለው ሐሳብ ላይ ደግሞ ለመናገር ወዳለሁኝ። በእውነት በዚህ ሐሳብ ላይ እግዚአብሔር ይሄንን ሐሳብ ሲያስተምረኝ በጣም ለራሴ ህይወት በጣም ደስ የተሰኘሁበት እኔም እግዚአብሔር እንደሚያየኝ አንዳንድ ጊዜ ሁላችንም አምሮልን ነገር ሁሉ ሰምሮልን የምንሄድ ቢመስልም ብዙዎች በየህይወታችን ሁላችን በየህይወታችን አቅጣጫ ከፍታ ዝቅታ ጥያቄ ማጉረምረም እንጉርጉሮ የማይቀርልን ሰዎች ነን። በዚህች ዓለም እስካለን ድረስ ጌታ ኢየሱስ ክርስቶስ ከመከራው ሊነጥለን እንዳያገኘን አድርጎ ሊያስቀምጠን ሳይሆን በመከራ ውስጥ ስናልፍ በጥያቄው ስናልፍ መከራውን የቀመሰው አምላካችን ያንን መከራችንን ያየው እንደውም ስለኛ መከራን የተቀበለው አምላካችን በዛ መከራው ስናልፍ ህመማችንን በሚረዳ በሚገባው መንፈስ አብሮን ሊያሻግረን ነው ይህን ተስፋ የሰጠን አምላክ ነውና ስለዚህም በዚህ ሐሳብ ውስጥ ሆነን ምናልባት ወቅቱን ስናስብ ዘመኑን ስናስብ ለብዙዎቻችን ግራ ለሚያጋባው ጥያቄ ለሚሆነው እንቆቅልሽ በእውነት እግዚአብሔር ዛሬም በስራ ላይ ያለ ዛሬም ሊያየን የሚፈቅድ አምላክ ነው ዛሬም ያየናል የሚለውን የተስፋ ቃል ማካፈል ተገቢ እንደሆነ ተሰማኝ። እኔ ባለፈው ሳምንት ውስጥ
ይሄ ሐሳብ ወለኔ እንደገና በርግጥ ይሄን ትምህርትና ይሄን ሐሳብ ከዚህ ቀደም ቆየት ብሏል በቤተክርስቲያን ሳካፍለው ከቆየሁኝ ከነበረ ነገር ግን በቅርቡ ቁጭ ብዬ አይ ነበርና ሞባይሌን አውጥቼ ስመለከት በዚሁ በኮልፌ ቃልዮት ቤተክርስቲያን መደበኛ የፈውስና የጸሎት ፕሮግራማችን በአርብ በእሮብ ከዛም ደግሞ በእሁድ ፕሮግራም ላይ በጣም በርካታ ሰዎች የጸሎት ርዕስ ይልኩ ነበርና በአጋጣሚ አንዳንዶች የኔን ስልክ እያገኙም በኔ ስልክ ቁጥር ብዙ መልእክቶች ተልከዋል አንድ ጊዜም እንዲሁ በአማራጭ ጠፍቶ በኔ ስልክ ቁጥርም ሲደወል ስለነበረና ከተደወሉ ስልኮች መካከል ዝም ብዬ በአጋጣሚ ርዕስ ከላኩ ሰዎች መካከል ያው ርዕሱን ለቤተክርስቲያን አገልጋዮች አስተላልፈናል ነገር ግን እኔ ጋር ስላልሰረስኳቸው ነበሩና አይ ነበርና አንዲት እህት የላከችውን የጥያቄ የጸሎት ርዕስ ጥያቄ ተመለከትኩኝና ያንን ርዕስ በማየት በጣም በሐዘን ውስጥ ስሜት ውስጥ ገባሁኝ በጣም ብዙ ህይወቴ ተመሰቃቅሏል ትምህርት ማር ነበረ ነገሮች ተበለሻሽተዋል ቤተሰባችን ውስጥ ከፍተኛ ግጭቶች አሉ ቤተሰባችን ተመሰቃቅሏል ወንድሜ በጣም ከባድ ችግር ውስጥ ገብቷል ብላ የተለያዩ የችግር አይነቶችን ዘርዝራ ባካችሁን እግዚአብሔር እንዲታደገኝ በቃ እኔ ከአቅሜ በላይ ሆኗል በጣም ነገሩ ከብዷል ብላ አሳዛኝ መልእክት ጽፋ ነበርና ብዙዎች ይሄን የመሳሰሉ መልእክቶችን ይልኩ ስለነበረ በእውነት በታማኝነት እውነቱን ለመናገር አንዳንድ ጊዜ መልእክቶቹን ያነበብኩኝ አልቅሼ ሁሉ አቃለሁና ሰዎች ምን ያህል ከባድ ጥያቄ እንዳለባቸው ያያየው በቅርቤ የኔ የሆኑ የምቀርባቸው ዘመዶቼንም የተለያየ ጥያቄ ውስጥ እየገቡ የሚወጡ ሰዎችን ሁኔታ ሳይ በጣም ዘመኑ ወቅቱ የሰው ልጅ በመድር ሲኖር ኢዮብ እንደተናገረው ምን ያህል ከባድ ፈተና እንዳለበት ያያየሁኝ እገረም ነበርና እግዚአብሔር የትጋነ ይያልኩኝም ደግሞ በመንፈሴ ጠይቅ ነበርና ጌታ ለኔ ሲያደረገልኝ ምንድነው ብዬ እቺን ልጅ ለማጽናናት መልእክት ልልክላት ፈለኩና ደግሞ የእግዚአብሔርን ሐሳብ ላካፈላት ፈለኩኝና እንደው እኔን እግዚአብሔር እንዴት ነበር ይረዳኝ እስቲ እኔ በከበዱኝ ነገሮች ላይ እግዚአብሔር ምንድነው ያደረገልኝ ወደሚለው ሐሳብ ሄድኩና ያንን ሳሰላስል እዛው ቁጭ ብዬ መንፈሴ ይነቃቃ ነበር እግዚአብሔር እንዴት እኔን እንደመለሰ እንዳቀናኝ እንደገና እግዚአብሔር እኔን እንዴት መልሶ እንዳስተካከለኝ በማሰብ በጣም መንፈሴ ደስ ይሰኝ ጀመረ በቃ እንደገና ከሐዘን ስሜት እቺህትም ከዚህ መንፈስ የሚያወጣ የእግዚአብሔር መንፈስ አለ ያግዛታል በሚል ተስፋ መልእክትን እንድልክላት ሆነና በእውነት እግዚአብሔር እንደሚያይ አሰብኩኝ እግዚአብሔር ያያል ስንል እግዚአብሔር ምን አይነቶቹን ያያል እንዴት ባለ ሁኔታ ውስጥ ስናይ ያየናል ስንል በጣም በርካታ ሐሳቦች አሉ መጽሐፍ ቅዱስ ውስጥ እግዚአብሔር ፈቃዱን ስናደርግ በደስታ እንደሚያየን በቃሉ ውስጥ ተጽፏል በፊልጵስዩስ ምዕራፍ 4 ቁጥር 9 ላይ ሄደን ብናይ እንዲህ ብታረጉ እናንተ ግን ቸር የሆነውን በጎ የሆነውን እውነት የሆነውን ፍቅር ያለበትን ነገር ሁሉ ፈልጉ ይሄን ብታደርጉ የሰላም አምላክ ከናንተ ጋር ይሆናል ይላቸውና ተስፋ ይሰጣቸዋል ለፊልጵስዩስ ሰዎች ሐዋርያው ጳውሎስ ስለዚህም እግዚአብሔር መልካም ስናደርግ ፈቃዱን ስንፈጽም ከኛ ጋር እንደሚሆን እናውቃለን ደግሞም ልባችንን በእግዚአብሔር ላይ ፍጹም ስናደርግ እግዚአብሔር ወደኛ ዘንበል እንደሚያደርግ እንደሚያየንም ቃሉ እንዲሁ ይናገራል በሁለተኛ ዜና ምዕራፍ 16 ላይ ለይሁዳ ንጉስ ለአሳ እግዚአብሔር በበደለ ጊዜ ምን ብሎታል ነብይ መጥቶ እግዚአብሔር ልቡ በእርሱ ፍጹም የሆነውን ያይ ዘንድ አይኖቹ በምድር ሁሉ ይመለከታሉ ይላልና ልቡ በእሱ ፍጹም የሆኑትን ሰዎች ፈልጎ ሊያይ የሚፈልግ አምላክ እንደሆነ ቃሉ ይናገራልና ልባችን በእርሱ ፍጹም ሲሆን በእሱ ፍጹም ስንደገፍ እግዚአብሔር እንደሚያየን ይሄንን ልናውቅ እንችላለን አካሄዳችንን ከእግዚአብሔር ጋር ስናደርግ በመዝሙር መጽሐፍት ላይ በተለይ በተደጋጋሚ መዝሙር 24 ላይ መዝሙር 14 ላይ ሄደን ብናይ ወደ እግዚአብሔር ወደ ተቀደሰን ወደ ቅድስና ተራራው ላይ ወደ ቅድስና ስፍራ ወደ እግዚአብሔር ድንኳን ማን ይገባል ወደ እግዚአብሔር መገኘት ማን ይደርሳል ብሎ ይጠይቅና ልቡ የነጻ ሐሳቡ የነጻ እጁ የነጻ አካሄዱ ፍጹም ይያለ ይዘረዝርልናልና ከእግዚአብሔር ጋር ስንስማማ እግዚአብሔር እንደሚያየን እንዲሁ የእግዚአብሔር ቃል ይነግረናል የጌታ ደቀ መዛሙርትንም ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል መጨረሻ ላይም የሰጣቸውን ተስፋ ስንመለከት እንዲሁ በቃ እናንተ ምስክሮቼ ሁኑ ሄዳችሁ ወንጌልን ስበኩ ካላቸው በኋላ እኔ እስከ ዓለም ፍጻሜ ከናንተ ጋር እሆናለሁ ብሎ በማቴዎስ ወንጌል ምዕራፍ 28 መጨረሻ ቁጥር ላይ ይነግራቸዋልና ጌታ ደቀ መዛሙርቱ ስንሆን ፈቃዱን ያሰብን በዛ የደቀ መዝሙርነት ህይወቱ ስንሆን እስከ ዓለም ፍጻሜ አብሮ ሊሆን ተስፋን ሰጥቶናልና በእነዚህ ሁሉ ስናይ እግዚአብሔር እንደሚያየን አምላካችን የቅርብ አምላክ እንደሆነ ልንረዳ እንችላለን ግን ዛሬ እኔ ላነሳ የወደድኳቸው ሐሳቦች የእግዚአብሔርን እይታ የእግዚአብሔርን የተቆረጠ ፍርድ
ካለንበት ከባድ ሁኔታ ፈጥኖ የሚያወጣን ወይም የታዘዘ ትእዛዝን የሚቀለብሱ ግን የእግዚአብሔር እይታዎች አሉ። እነዚህን 3 እይታዎች ለማንሳት ነው የወደድኩትና ከተለያዩ የመጽሐፍ ቅዱስ ሐሳቦች ላይ እግዚአብሔርን ፈጥኖ እንዲሰራ የሚያደርጉትና ፈጥኖ ምላሽ እንዲሰጥ የሚያደርጉት አይቶ ነገሮችን ምልስ የሚልባቸው ሁኔታዎች አሉና እነዚህን 3 ነገሮች ነው ላነሳ የምፈልገው። የመጀመሪያው ይሄ የእግዚአብሔር ፈጥኖ ምላሽ የሚሰጥባቸው 3 እይታዎች ብዬ የማነሳቸው የተለያዩ ሐሳቦች ናቸው። ነገር ግን እነዚህ 3 መሰረታዊ ነገሮች በእውነት እግዚአብሔር እንዴት ፈጥኖ እንደሰራ በነዛ በመጽሐፍ ቅዱስ ታሪክ ውስጥ እናያለንና በእውነት ዛሬም በዛ መንፈስ እግዚአብሔር እንደሚሰራ አምናለሁ። ስለዚህ እኛም ከነዚህ ሐሳቦች ተምረን እንድንሄድባቸው እነዚህን ሐሳቦች አነሳለሁ። የመጀመሪያው እግዚአብሔር በጣም ፈጥኖ ምላሽ እንዲሰጥ የሚያደርገው እግዚአብሔር እንዲሰራ የሚያደርገው ነገር ልባችንን ከርሱ ለሚመጣው መልእክት ስንሰብር እግዚአብሔር ፈጥኖ የሚሰራ አምላክ ነው። በቃሉ ላይ ስንመለከት ይሄ እውነት በጣም በተደጋጋሚ የተጠቀሰ ሐሳብ ነው። እኔ በጣም ግን ወድጄው ግን የምጠቀምበት ለዚህ መልእክት እግዚአብሔር ፈጥነን ልባችንን በፊቱ ስንሰብር እንደሚመለስ ለማሳየት የሚጠቀምበት ክፍል ግን በመጽሐፈ ነገሥት በአንደኛ ነገሥት ላይ ምዕራፍ 20 ላይ ያለ ጥቅስ ነው። አንደኛ ነገሥት ምዕራፍ 20 ላይ ሄደን እናያለን እና በአንደኛ ነገሥት ምዕራፍ 20 ላይ መጨረሻ ያለችውን ጥቅስ ነው ማነባው ከቁጥር 27 እስከ 29 ያለችውን። ነገር ግን ታሪኩን ዝም ብለን ለማሰብ ያህል አንደኛ ነገሥት ምዕራፍ 20 ላይ ከዛም በፊት ጀምሮ የተጻፈው አክዓብ የሚባል በጣም ክፉ የነበረ በጣም በእስራኤል ታሪክ ውስጥ እስራኤልን በቃ ከእግዚአብሔር ፈቃድ ኦሬዲ መለየት ጀምረው ነበረ። ግን እስከ መጨረሻው የነጣጠለ ሰው ታሪክ ነው። አክዓብ ማለት በጣም የወደቀ አይነት ባህሪ የነበረው እጅግ እንደውም በቃ ስለ ክፋቱ ሲናገር ከላይ ከፍ ብለን ብናይ ሚስቱ ኤልዛቤል እንደመራችው ብሎ ራሱን አሳልፎ እንደሰጠ ለክፋት እንደ አክዓብ ያለ ንጉስ የለም ተብሎ የተገለጸለት ንጉስ ነውና ይሄ ንጉስ በጣም የክፋቱ ስራ በዝቶ ነቢያትን በሚስቱ አማካይነት ሲጨርሱ ከርመው እስራኤልን ሲያስቱ ከርመው ባዕድ አምልኮን ሲያስፋፉ ከርመው ኤልያስ ሲገዳደረው ከርሞ ኤልያስንም ጠላቴ ሲል ቆይቶ ወደ መጨረሻው እየገሰገሰ ይሄዳል ታሪኩና ታሪኩ ሊያበቃ ሲል በጣም እኔ ያው የሥነ ጽሑፍ ተማሪ ነኝና በመጽሐፍ ቅዱስ ውስጥ ከተገለጹ ሐሳቦች ደስ የሚያሰኘኝ አንድን የክፋት ዘመን ለማሳየት ሲነግረን ታሪኩን የክፋቱን መጠን እየነገረን ሄድና ያ ንጉስ እንዲያደረገ ብሎ በጥቅል ብቻ አይተውም። በግል እንኳን ወርዶ ለራሱ ጥቅም አንድ ግለሰብ ላይ የሚያደርጉትን ክፋት ምን ያህል የከፉ እንደነበር ለማሳያ ያስቀምጣልና የአክዓብ ዘመን በቃ የእግዚአብሔር ፍርድ ሊቆረጥበት አካባቢ አንድ ናቡቴ የሚባል ምስኪን ሰው እርሻን እንዴት በግፍ እንደሚወርስ እንዴት በሚስቱ ተንኮል አስወግረው ክፋት በደል ተገኝቶበታል ብለው አስወግረው ሰውየውን አስገድለው እርሻውን እንዴት እንደሚወስዱበት እንዴት ኢፍትሃዊ ስራ እንደሚሰሩ ያ ታሪክ ይነግረናልና ይሄን ሁሉ ካደረገ በኋላ እግዚአብሔር የፍርድ ቃልን በአክዓብ ላይ ሲያወጣ እናያለን። ከዛም ነብዩ ኤልያስ ታዞ ሄዶ ለአክዓብ ይሄንን መልእክት ይነግረዋል እና እግዚአብሔር ከባድ ፍርድን በአክዓብ ላይ አመጣ። ከቁጥር 17 ጀምሮ ብናይ የእግዚአብሔር ቃል ወደ ኤልያስ መጣና ሄዶ ገለ ወረስኩ አይደል ይለውና ሲናገረው እናያለንና እንዲህ ይለዋል። በጣም የወጣበትን ፍርድ እንደው ለማየት ያክል ከቁጥር 21 ጀምሮ ብናይ እነሆ ክፉ ነገር አመጣብሃለሁ ፈጽሞም እጠርግሃለሁ ከአክዓብም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ በስራህም አስቆጥተኛልና እስራኤልንም አስተሃልና ቤትህን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ከዛም ደግሞ ኤልዛቤል ስለተባለችው ሚስቱ ሁሉ እግዚአብሔር የሚያመጣውን ፍርድ ይናገራልና ኤልዛቤል እንደውም በአዲስ ኪዳን ሁሉ ስሟ በክፉ ሴትነት በአሳችነት ስሟ የተጠቀሰ ሴት ሆኖ የቀረ ስሟ የክፋት ምልክት እንደውም የመንፈስ አሰራር የአሳች መንፈስ አሰራር ምልክት የሆነች ሴት ነች። የዛች ሴት ባል ነው አክዓብ። ይህንን ፍርድ ካመጣበት በኋላ እግዚአብሔር አክዓብ አንድ ነገርን ያደርጋል። ከቁጥር 27 እስከ 29 ያለውን ብናይ ምዕራፍ 20 ላይ አንደኛ ነገሥት ምዕራፍ 20 ከቁጥር 27 እስከ 29 ላይ ሄደን ብናይ እንዲህ ይላል። አክዓብም ይህን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይም ተኛ፣ ቅስስ ብሎም ሄደ። ደግሞም አክዓብ በፊቴ እንደተዋረደ አየህን? በፊቴ የተዋረደ ስለሆነ
በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ መጣ ይላል። ይሄን ሁሉ ክፋት ከሰራ በኋላ ይሄን ሁሉ ህዝብ ሚሊዮኖችን ካሳተ በኋላ ይሄ ሰው የእግዚአብሔር ቃል የፍርድ ቃል በቃ ድራሽ ይጠፋል የሚል የማይለወጥ የፍርድ ቃል ነው የመጣበት። ይሄ በመጣበት ጊዜ ይሄ ሰውዬ አዘነ፣ ልብሱን ቀደድ፣ ንስሐ ገብቶ ወደ እግዚአብሔር የሆነ መልካም ነገር ማድረግ ጀመረ እንኳን አይልም። ነገር ግን ስለመጣው ቃል ብቻ ልብሱን ቀዶ ገላውን ማቅ አለበሰ፣ ቅስስ ብሎ ሄደ። ከመጣው ቃል የተነሳ እንደ ሐዘንተኛ ለብሶ በእስራኤል ባህል ማቅ የሐዘን ልብስ ምልክት ነው። ከውስጥ የንግስና ልብሱን ትቶ የማቅ ለብሶ ቅስስ ብሎ በቃ በቀስታ የመጣበት ቃል ከብዶት ይሄን ከማሳየቱ የተነሳ እግዚአብሔር ወደ ኤልያስ ሲመጣ እናያለን። በቀጥታ ወደ ኤልያስ ወርዶ አየኸው፣ በመጣው ቃል የተነሳ ራሱን አዋረደ። ስለዚህም ይሄ ፍርድ ይሆናል አይቀርም፣ ነገር ግን በሱ ዘመን ሳይሆን በልጁ ዘመን አደርገዋለሁ አለ። ስለዚህም በእውነት ወገኖች ሆይ ራሳችንን በከበደ ሁኔታ ውስጥ ስንገኝ ስተን ከሆነ እግዚአብሔር ከሚፈልገው አቅጣጫ አንጻር በወጣ ማንነት እየተመላለስን ከሆነ በተለይ ነገሮቻችን ተበለሻሽተው የእግዚአብሔር ፍርድ እየደረሰብን ካለ በእውነት እግዚአብሔር የሚያይ አምላክ ነው። ፈጥነን ራሳችንን ብናዋርድ እግዚአብሔር እንደገና ሊመለስልን፣ እንደገና ሊምረን፣ እንደገና ሊያስበን እንደሚችል ይሄ ክፍል ያሳየናል። እኔ አንድ ታሪክ አውቃለሁኝና በዚሁ ዘመን በመንግስት ውስጥ የሚያገለግል አንድ ሰው በጣም እንደው በቃ በትዕቢት የተወጠረ በጣም ህይወቱን በጣም ምስቅልቅል፣ ትዳሩን በጣም ምስቅልቅል ነገር ውስጥ የከተተ በጣም ብዙ ክፋት ነገሮችን የሚያደርግ በሙስና አሰራር ብዙ ሀብት ያካበተ ብዙ ግፍ የሰራ ሰው አለ እና ያ ሰው እግዚአብሔር ተናገረው። በጣም ወደ እግዚአብሔርም ለመምጣት ይፈልግ ነበረ። የተለያዩ ነቢያት ጋር ሄድ ነበረ፣ ገንዘብ ይሰጥ ነበረ፣ የተለያየ ነገር ያደርግ ነበረ። ደግሞም እንደምናውቀው ዛሬ ሐሰተኛም ትክክለኛም ነቢያት የበዙበት ዘመን ነውና የሚሄድባቸው አንዳንዶቹ ነቢያት እንደውም የሚያደርገውን ክፉ ስራ የሚያጸኑለት፣ ከሚስቱ ውጪ የሚሄደውን መንገድ የሚያጸኑለት፣ የሚያደርገውን ክፋት የሚያጸኑለት ሰዎች ነበሩት እና በዚህ አይነት ሁኔታ ውስጥ እያለ ይሄ ሰው እግዚአብሔር በአንዲት ምስኪን ብዙ የተማረች ባልሆነች ነገር ግን ጌታ በሚጠቀምባት አገልጋይ አማካኝነት መልእክትን አመጣለት። እናም እየሄድክበት ያለው መንገድ እግዚአብሔር አይቶታል፣ መጥፊያ ነው፣ ነገር ተበላሽቷል፣ ህይወት ተቆርጧል ብሎ መልእክት መጣለት። ይሄ መልእክት ሲመጣ ይሄ ሰው ልቡን ሰበረ። ልክ አክዓብ እንዳደረገው አደረገ። በእውነት የሚገርም ነው የሆነው በዚህ ሰው ህይወት። እግዚአብሔር ይሄን ሰው እንደገና አደሰው፣ ትዳሩን እንደገና አደሰለት። ፈራርሷል የተባለውን ትዳር እግዚአብሔር እንደገና አደሰለት። እንደገና በቃ በዚህ በሙስናና በገንዘብ በጥቅቅም ከተሳሰረው መንገድ ውጪ መሄጃ የለም ብሎ በቃ ከሁሉ ልወጣ ነው ያለውን ሰው እንደገና በትልቅ ሹመት ትልቅ ኃላፊነት ይዞ ትልቅ ካምፓኒ እንዲመራ እግዚአብሔር አደረገው እና እግዚአብሔር ራሳችንን ስናዋርድ እንደሚያይ ያ ታሪክ ምልክት ሆነልኝና በዚህ ሰዓት ይሄን ፕሮግራም የምንከታተል በትዳራችን ውስጥ ሊሆን ይችላል፣ በህይወታችን ውስጥ ሊሆን ይችላል፣ ከእግዚአብሔር ፈቃዱ ፈቅ ብለን ያለን ካለን ነገራችን በእውነት እግዚአብሔር ሊያየው የሚችል አይደለም፣ በቃ የኔ ነገር ብለን በእልህኝነት መንገድ እየቀጠልን ያለን ካለን በቃ ተስፋ ቆርጫለሁ ስለዚህ አልመለስም እያልን ካለን የአክዓብ ህይወት ምሳሌ ሊሆነን ይችላል። እግዚአብሔር የሚያይ አምላክ ነው። መለስ ብለን በፊቱ በቤታችን እንኳን ሰዎች በማያዩበት ስፍራ እንኳን ሆነን ራሳችንን በፊቱ ብናዋርድ እግዚአብሔር እኛ ላይ ፍርድ ቃልን ባወጣበት ስፍራ እንደገና የምህረት ቃልን ለኤልያስ ፍርድን ነግሮት ነበረ። እንደገና ለኤልያስ መልሶ ያ የከፋ ፍርድ በአክዓብ ላይ እንደማይደርስ ተናግሯልና ይሄን ሊያደርግ ይችላል። ስለዚህም ራስን ማዋረድ የእግዚአብሔር አይን ቶሎ እንዲያየን ቶሎ ምላሽ እንድናገኝ እንደሚያደርግ ለነግራችሁ እወዳለሁ። ሁለተኛው በእግዚአብሔር ፊት ከሚደርስብን አሁን ምድራችን በጣም ብዙ ጥያቄዎች አሉ። በጣም ከፍተኛ ጦርነት እየተካሄደ አለ። ብዙዎች በጦርነት እንደተጎዱ እንሰማለን። ብዙዎች እንደተፈናቀሉ እንሰማለን። ከተለያየ አካባቢ አንዱ አንዱን እያፈናቀለ አገራችን በተፈናቃይ ብዛት ከዓለም አንደኛ እየሆነች ያለበት ጊዜ ነው። በጣም የኑሮ ውድነት እየጨመረ ሄዶ አሁን እንኳን በዚህ ሳምንት እንኳን የነዳጅ ጭማሪ ሰምተን ነበር ከወር በፊት። አሁን እንደገና ጨምሮብናል። ስለዚህም ነገሮች ሁሉ እንደገና ይወደዱብናል ማለት ነው። ትራንስፖርት እንደጨመረብን ሰምተናል። ብዙ ሰዎች ሲያማረሩ ሰማ ነበርና ትላንትና ደግሞ ነዳጅ ጨመረ ሲባል እንደገና በዚህ ምሬት ላይ ያለ ህዝቡ እንደገና ይሄ ሊመጣ ነው ብዬ በጣም ስሰጋ ነበርና በጣም ብዙ ጥያቄ የበዛበት ዘመን ነው። ብዙ የህይወት እንቆቅልሽ የበዛበት ዘመን ነው። በእግዚአብሔር ቤት ውስጥ እንኳን ውጥንቅጥ የበዛበት ዘመን ነውና
ይሄንን ስናይ በእውነት ምንድነው ማድረግ ያለብን ስንል እግዚአብሔር አሁንም ምላሽ የሰጠበትን አንድ ታሪክ ማስታወስ እፈልጋለሁኝ። በሁለተኛ ነገሥት ምዕራፍ 20 ላይ ሄደን ብናይ እግዚአብሔር ከፈረደ በኋላ እንኳን በቃ ይሄን አደርጋለሁ ካለ በኋላ እንኳን የሚመለስ አምላክ እንደሆነ የሚያስታውሰን ታሪክ አለ። ሁላችንም የምናውቀው ታሪክ ነው፣ የንጉሥ ሕዝቅያስ ታሪክ። ሁለተኛ ነገሥት ምዕራፍ 20 ላይ ያለ ታሪክ ነውና ነብዩ ኢሳይያስን አሁንም ልክ ኤልያስን ወደ አክዓብ እንደላከ በእርግጥ እዚህ ጋር ልዩነቱ ንጉሥ ሕዝቅያስ በጣም ታማኝ እግዚአብሔርን የሚያከብር እግዚአብሔርን የሚፈራ ንጉሥ ነበረ። ወደዚህ ንጉሥ ደግሞ ነብዩ ኢሳይያስን እግዚአብሔር ልኮት በቃ ታሞ በጣም በጸና ታሞ ተኝቶ ነበርና ይሄ ሰው በቃ ያንተ ነገር አብቅቷል እግዚአብሔር እንደምትሞት ተናግሯልና ቤትህን ራስህን አዘጋጅ የሚል መልእክት መጥቶለት ነበረ። ሕዝቅያስ ይሄ መልእክት ከመጣለት በኋላ ይሄ ክብድ ያለውን ነገር ከሰማ በኋላ ሕዝቅያስ አንድ ነገር ያደርጋል። ያ ያደረገው ነገር እግዚአብሔርን በፍጥነት ነገሩን እንዲቀይር ሲያደርገው እናያለን። እንመልከተው ምዕራፍ 20 ላይ ሁለተኛ ነገሥት ምዕራፍ 20 ላይ ከቁጥር 1 ጀምሮ ዝም ብዬ ባነበው እስከ ቁጥር 5 ድረስ እንዲህ ይላል። በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ፊቱንም ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም እንደሄድኩ ደስ የሚያሰኝህን እንዳደረጉ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ ይላል። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት፣ ተመልሰ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ፣ እነሆ እፈውስሃለሁ፣ በሦስተኛው ቀን ወደ እግዚአብሔር ቤት ትወጣለህ ሲለው እናነባለን። ይሄ ታሪክ በጣም ደስ ያሰኛል። በእውነት ልብን የሚያሞቅ ታሪክ ነው። እግዚአብሔር እንዴት የሚመለስ የሚምር አምላክ እንደሆነ የሚያሳይ ታሪክ ነው። እንዴት የሚያይ እንባህን አይቻለሁ ሲለው እናነባለን። ንጉሱ በመኝታው ሆኖ ነው ያለቀሰው። እግዚአብሔር በቃ ትሞታለህ፣ ቤትህን አስተካክል ወስኛለሁ አለው። ነገር ግን ንጉሱ በእግዚአብሔር ፊት አምርሮ አለቀሰ። አቤቱ እኔ በታማኝነት አልሄድኩም ወይ ብሎ የሰራውን መልካም ነገር ጠቅሶ አምርሮ ሲያለቅስ ሲያይ ገና ቤቱ ሳይደርስ ነብዩ ኢሳይያስ በል ተመለስ ሲለው ገና በመንገድ እንዳለ ተመለስ ሲለው እናያለን። መመለስ ብቻ አይደለም፣ እንባህን አይቻለሁ፣ ሰምቻለሁ ጸሎትህን፣ ስለዚህም አትቆይም፣ ገና በሦስተኛው ቀን እኔን ልታመሰግን ልታመልክ ወደ እግዚአብሔር ቤት ትቆማለህ፣ ጤናማ ሆነ ትቆማለህ ብሎ ሲናገረው እናያለን። በእውነት እግዚአብሔር በእንባ በፊቱ ያቀረብነውን ልመና ጸሎታችንን የሚሰማ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። በዚህ ሰዓት በእውነት የምታለቅሱ ብትኖሩ እግዚአብሔር የሚንቅ አምላክ አይደለም፣ እንባን የሚያይ አምላክ ነው። ዛሬ ዘወር ያለ አምላክ አይደለም፣ ዛሬም በተመሳሳይ መንፈስ የሚሰራ የሚመልስ አምላክ ነው። እኔ ለዚህ ይሄ ስለ እውነት ስለመሆኑ አንድ ምስክርነት አለኝ። በግሌም የደረሱ ምስክርነቶች አሉኝ። በተለይ እንደ ቤተሰብ አንድ ጊዜ የደረሰ አደጋ ነበርና ከዛ አንጻር በእውነት ያየሁት ነገር በእውነት እግዚአብሔር እንባን እንደሚያይ በጣም እንዳምን ያደረገኝ መንፈሳዊ ሕይወቴን የገነባ አጋጣሚ ነውና እሱን እንደው ባካፍላችሁ። የእህቴ ባለቤት በድንገት ስትሮክ አጋጥሞት በከባድ ሁኔታ ታሞ በቃ ተስፋ የለውም ተብሎ ሆስፒታል ገብቶ ነበረ። ይሄ በተሰማበት ጊዜ ይሄንን መረጃ ያመጣው ሰው ሌላ ሐኪም እንኳን አይደለም፣ በጣም ቤተሰብ የሆነ የቅርብ ሰው የሆነ ሐኪም እሱ ራሱ እየተንቀጠቀጠ ነው መረጃውን የተናገረው። በአንጎሉ ውስጥ በጣም ከፍተኛ ደም ፈሷል፣ ተስፋ የለውም ተብሎ ነበረ። ሐኪሞች በሙሉ የሰሙ በሙሉ ተስፋ ቁረጡ፣ በቃ እህታችሁን አጽናኗት፣ በቃ ተጽናኑ። ደግሞ ያ ወንድም ለኔም ልክ እንደ ወንድም ነውና በቃ ከባድ አስደንጋጭ ሁኔታ ነበረ። በጣም በሚገርም ሁኔታ ግን ተስፋ ቆርጠን ሄደን ምን ይሞከር ተብሎ አንድ ሆስፒታል በቃ ለሙከራ ደሙን ለመቅዳት እንሞክራለን ከብሬኑ ውስጥ ብለው ያንን ወስነው ያንን ሊያደርጉ በነበረበት ሰዓት ላይ ልክ ለሐኪሞቹ ይሄን እንዲያደርጉ ከሰጠን በኋላ እኛ ተጨንቀን ስንራበሽ የነበርነው በሙሉ ስራ ፈተን ቆምን። ምን እናድርጋለን? እየተላቀስን ቆመን ነበረ። እንጸልያለን። ወዲያው ደግነቱ ያ ሆስፒታል የጸሎት ክፍል ነበረው። እዛ የጸሎት ክፍል ውስጥ ገብተን ለ3 ሰዓት ያህል ያለ ማቋረጥ በጌታ ፊት እየተንከባለልን ወድቀን አለቀስን። የእግዚአብሔር ስም የተባረከ ይሁን። ጌታ ታላቅ ተአምርን አደረገ። ያ ወንድማችንን ቀስ በቀስ ወደ ሙሉ ጤናው እንዲመለስ አደረገው። ያ እንባ አልቅሰን ከተነሳን በኋላ በእውነት ነው ምላችሁ እግዚአብሔር ያንን ወንድም እንደሚፈውሰው በብዙዎቻችን ልብ ውስጥ ተስፋ ሞላ። እግዚአብሔር ክብሩን ሊገልጥ ነው።
ጌታ በአገልጋዮቹም ይናገረን ጀመር። ይሄ ነገር የእግዚአብሔር ክብር እንዲገለጥ እንጂ ለሞት አይደለም የሚል የእግዚአብሔር ቃልን ጠቅሰው ወገኖች መልእክት ያመጡ ጀመር። እኛም በጣም ተበረታታን፣ በተስፋ በእውነት ጠበቅን። በሕክምና ውስጥ አልፎ ነገር ግን ከተባለው በተቃራኒ በሆነ ሁኔታ እግዚአብሔር ቆሞ እንዲሄድ እንደገና ጤናው እንዲመለስ አደረገ። በእውነት በእግዚአብሔር ፊት የምናፈሰው እንባ በእግዚአብሔር ፊት ከንቱ አይደለም። ልክ ነው። እግዚአብሔር በወደደው ዘመን የሚሰራበት ጊዜ ሊኖረው ይችል ይሆናል። አንዳንድ ጥያቄዎቻችን የሚመለሱት እግዚአብሔር በወደደው ጊዜ ሊሆን ይችላል። አንዳንዶቹ እንደ እግዚአብሔር ፈቃድ የማይመለሱም ሊሆኑ ይችላል። ይሄ በእግዚአብሔር ፈቃድ ውስጥ ያለ ነው። ነገር ግን እግዚአብሔር እንባችንን እንደሚያይ ግን አንድ አፍታም ሊዘነጋን አይገባም። ባለንበት ቤተሰባዊ ሁኔታ፣ አንዳንዶች በትዳራችን ሁኔታ፣ አንዳንዶች በልጅ ጥያቄ፣ አንዳንዶች በተፈጠሩብን የጤና መታወኮች በህመም ተመተን ባልጋ ላይ ሆነን፣ አንዳንዶች በሩቅ አገር ሆነን ከቤተሰብ ተነጥለን በተቃወሰ ሁኔታ ውስጥ ያለን ልንኖር እንችላለን። በጣም ብዙ ጥያቄዎች የተሸከምን ልንኖር እንችላለን። በየቀኑ የየራሳችን ጥያቄዎች አሉብን። እኛም የብዙ ሰዎችን ጥያቄ የምንሰማነን። ነገር ግን እግዚአብሔር በዚህ ውስጥ ሁሌም ፍጹም ተስፋችንን አጽንተን ልንሄድ የሚገባው እግዚአብሔር የሚያይ አምላክ ነው። እንቆቅልሽ ሁሉ በሱ ፊት ሊተረተር ሊፈታ የተቻለው የቀለለው ሁሉን የሚያይ ለሁሉ መልስ ያለው አምላክ ነውና እግዚአብሔር እንደሚያየን አጽንተን ልናስብ፣ በእግዚአብሔር ፊት እንባችንን በእውነት ሸሽገን ለሱ ብናፈስለት መልስ እንደሚሰጥ ቃሉ ይነግረናል። የእግዚአብሔር ስም የተባረከ ይሁን። ሶስተኛው እግዚአብሔር ፈጥኖ ምላሽ እንዲሰጥ የሚያደርገው ሐሳብ ትንሽ ከበድ ያለ ነው። ነገር ግን በጣም እውነት ስለሆነ ደግሞ እሱም በጣም የምወደው ሐሳብ ስለሆነ እሱን ደግሞ ሄደን እናያለን። በዘኍልቍ መጽሐፍ ላይ የሚገኝ ሐሳብ ነው። ይሄ ደግሞ ዘኍልቍ ምዕራፍ 25 ላይ የሚገኝ ሐሳብ ነው። እስራኤላውያን ከነበሩበት ሁኔታ አንጻር ከአንድ የከፋ ሁኔታ እንዲወጡ እግዚአብሔር በአስደናቂ ሁኔታ የሰራበትን ታሪክ የሚያትት ነው። ይሄ ደግሞ እስራኤላውያን እንደው ክፍሉን ከማንበቤ በፊት የዘኍልቍ መጽሐፍ ምዕራፍ 25 ላይ ከቁጥር 7 ጀምሮ ነው እኔ የምፈልገው ሐሳብ ያለው። ግን ለመግቢያ እንዲሆነን ታሪኩን ለማስታወስ የዘኍልቍ መጽሐፍ ላይ ሄደን ስናይ እስራኤላውያን ወደ ተስፋይቱ ምድር ሊገቡ ጫፍ የደረሱበትን ታሪክ የሚያወራ ነው እና ዘዳግም፣ ዘኍልቍ ይሄን ሐሳብ የያዙ ናቸውና በዘሌዋውያን የእግዚአብሔርን ቃል ኪዳን ተቀብለው ታቦቱን ይዘው እየተጓዙ በበረሃ 38 ዓመታትን በቆዩበት ጊዜ ውስጥ በእነዚህ ዓመታት ጊዜ ውስጥ የነበረ ያለፈ አንድ ወቅት ታሪክ ነው ይሄ። እናም እስራኤላውያን ላይ ክፉ ግድድር ደርሶባቸው ምድያማውያን በጠላትነት ተነስተውባቸው በለዓም የተባለ ክፉ ሊረግማቸው ሞክሮ ጠንቋይም ይሉታል ነብይም ይሉታል እርግማን እንዲያወጣ ተልኮ፣ ነገር ግን የእግዚአብሔር መንፈስ ሐሳቡን እያስቀየረ የምርቃት ቃል አውጥቶ በስተመጨረሻ ክፉ ሐሳብን አስተምሯቸው ለእስራኤላውያንን እንዲመቱ እንዲሸነፉ የሚያደርግ ክፉ ሐሳብ እስራኤላውያን ከምድያማውያን ጋር እንዲዞምቱና በሴሰኝነት እንዲወድቁና በዛ ተቀያይጠው እንዲዳከሙ ለማድረግ ያ ነገር ተፈጽሞ ነበርና በጣም አስከፊ ኃጢአት በእግዚአብሔር ፊት ፈጽሞ ነበረ። ከምድያማውያን ሴቶች ጋር መዳራት ጀምሮ ሚስቶች እያደረጉ መውሰድን ጀምሮ ነበርና ያ ክፉ ልምምድ እግዚአብሔርን በጣም አስቆጥቶት ከባድ ቅጣት እግዚአብሔር በዛ ጊዜ ደግሞ እግዚአብሔር የተገለጠ ተአምራትን በፍጥነት ይሰራ ነበር። ደግሞ ቅጣቱን ፈጣን ነበርና መቅሰፍት ይወርድ ነበር። እግዚአብሔር ለራሴ ብሎ የለየው የቀደሰው ሕዝብ ራሱን ሲያረክስ ገና ወደ ተስፋይቱ ምድር ሳይደርሱ በዚህ አይነት ነገር ተሰነካክለው ሲወድቁ እግዚአብሔር ይቆጣ ነበርና ከባድ መቅሰፍት ይወርድባቸው ነበረ እና ከላይ ሄደን ስናይ ከሞዓብ ልጆች ጋር በቁጥር 1 ላይ ያመነዝሩ ጀመር ይላል። ከዛም የነዛን የሞዓባውያንን አማልክት ሁሉ እነሱም ወደ ራሳቸው መጥራት ጀመሩ። ታላቅ ታዳጊ አምላክ፣ ቀን በደመና ሌሊት በእሳት አምድ የሚመራ መባን በየዕለቱ መናን በየዕለቱ የሚሰጣቸው አምላክ እያለ ውሃን ከአለት የሚያፈልቅላቸው አምላክ እያለ እሱ እያለ በዚህ ተአምር እየኖሩ እንደገና ሌሎች ባዕድ አማልክቶችን ከምድያማውያን ወይም ከሞዓባውያን ጋር እየተቀላቀሉ ማመንዘር እንደጀመሩ ይነግረናል። እንደውም ቦኤል ጌፎይጎርን ተከተለ እስራኤል ብሎ ሁሉ ይነግረናል። በዚህ ጊዜ እግዚአብሔር መናውን ከልክሎ አልገደለና አልጨረሳቸውም። ነገር ግን መቅሰፍት ልኮ ግን ከነሱ መካከል የተወሰኑት መሞት ጀምረው ነበርና ከባድ መቅሰፍት ሆኖ በጣም ከባድ ጭንቀት ላይ ነበሩ። ከዛም እስራኤል ሁሉ ተጨንቆ ባለበት ሰዓት ላይ ቁጥር 6 ላይ ሄደን ብናይ ቁጥር 4 ላይ ጀምሮ ሄደን ብናይ
እግዚአብሔር ቁጣዬ እንዲመለስ ብሎ መቅሰፍት እየላከ እየተቀሰፉ 24000 ያህል ሰዎች እንደሞቱ ይናገራል። ሙሉን እናንተ ታነቡታላችሁ። እና በዚህ ሁኔታ ላይ ያሉ እግዚአብሔር ከባድ ቅጣትን አመጣ። በል የሕዝቡን አለቆች ሁሉ ወስደ በተራራ ላይ በፀሐይ ፊት በግልጽ የሰው ራቁቱን ሲሰቀል ጌታ ኢየሱስ ክርስቶስን በጣም የውርደት ሞት ነው እንዲሞት የተደረገ የነበረው ለኛ ሲል የከፈለው ዋጋ ያንን የሚያሳይ ነውና ልክ በዚህ መልኩ በቃ በእግዚአብሔር ፊት ቁጣዬ እንዲመለስ ከባድ ቅጣት ይቀጡ በአደባባይ እነሱን ስቀላቸው ብሎ አዞ ነበር እግዚአብሔር። እና ይሄ ሊሆን ባለበት ሁኔታ ሕዝቡ ሁሉ እያለቀሱ ባሉበት ሁኔታ አንድ ነገር ይፈጸማል። እንዲህ ይሆናል። ታሪኩን ላንብበው ከቁጥር 7 ጀምሮ ወይም ከቁጥር 6 ጀምሮ ባነበው ልክ ይሄ ከሆነ በኋላ እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቿ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር ይላል። ሕዝብ እዚህ ስለ መቅሰፍቱ ያለቅሳል። ይሄ ሰው ግን ሴት ይዞ በእነሱ ፊት ለፊት ይዞ መጣ። እናም የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማህበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤል ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍቱም የሞተው 24000 ሰው ነበር ይላል። በጣም የሚገርም ታሪክ ነው ይሄ ታሪክ። ይሄ ሰውዬ ሕዝብ እየተቀሰፈ 24000 ሰው አልቆ እያለ እንደገና ኃጢአት ሊጨምር ሕዝብ እያለቀሰ መቅሰፍቱ እንዴት ይቆማል እያለ ባለበት ሰዓት ሌላ መቅሰፍት የሚጨምር ኃጢአት በአደባባይ በነሙሴ ፊት በድፍረት ሴት ይዞ ወደ ድንኳኑ ሲገባ ታየ። በዚህ ጊዜ ፊንሐስ የተባለው የካህኑ የአሮን የልጅ ልጅ ቁጣውን መቆጣጠር አልቻለም። ብድግ አለ፣ ጦር አነሳ፣ ተከትሎት ገባ። እሱንም ሴቲቱንም ወጋና ገደለ ይላል። ልክ ይሄ ነገር ሲሆን መቅሰፍቱ ከእስራኤል እግዚአብሔር እኮ ፈርዶ ነበር። ከላይ ከፍ ብላችሁ ማንበብ ትችላላችሁ። የእስራኤል አለቆች ይገደሉ ብሎ ነበር። ነገር ግን ይሄ ሁሉ ታዞ ባለበት ሁኔታ ውስጥ ድንገት ፊንሐስ የሰራው ስራ ያንን የታዘዘ መቅሰፍት ሲያስቆም እናያለን። ቀጥ አለ መቅሰፍቱ ይላል። ሄዶ በጦር ወጋቸው ይላል። መቅሰፍቱ እንዲቆም እግዚአብሔር አዘዘ ይላል። ይሄ በጣም የሚያስደንቅ የሚገርም ታሪክ ነው። ወረድ ብሎ ስናይ ስለዚህ ስለ ፊንሐስ እግዚአብሔር ደግሞ ሲናገር እናያለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅንዓቴ በመካከላቸው ቀንቷልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤልን ልጆች በቅንዓቴ አላጠፋሁም። ስለዚህ እነሆ የሰላሜን ቃል ኪዳን እሰጠዋለሁ ሲል እናያለን። ፊንሐስ በቃ ቀናል። ስለኔ በጣም ብዙ የረከሰ ነገር ነበረ። ነገር ግን እሱ የኔን ቅናት የሚቀና አንድ ሰው አገኘሁና የኔን ቁጣ የሚቆጣልኝ ሰው አገኘሁና ስለኔ በቃ በኔ ፋንታ የሚሆን አገኘሁና በቃ ተውኩት። ስለዚህም በቃ ቅጣቱ ቆመ ብሎ እግዚአብሔር ለሱ ደግሞ የሰላም ቃል ኪዳን ሰጠውት ብሎ ለዘላለም እስከ እስራኤል መንግስት እስከ መጨረሻው የሚዘልቅ የክህነት አገልግሎት ቃል ኪዳን ሲሰጠው እናያለን። ይሄ በጣም የሚያስደንቅ ታሪክ ነው። እግዚአብሔር ስለሱ የሚቀኑትን እንዴት እንደሚሰማቸው ይሄ ታሪክ ያሳየናል። በድንገት እንዲመለስ ከቁጣው እንደሚያደርገው ያሳየናል። እንደ ልቡ የሚሆኑለትን ሰዎች ሲያገኝ፣ የሱን ቅናት የሚጋሩትን ሰዎች ሲያገኝ፣ የሱን ቁጣ የሚቆጡትን ሰዎች ሲያገኝ እግዚአብሔር ፈጥኖ ያያል፣ ፈጥኖ ይሰማል፣ ፈጥኖ ይመለሳል። የእግዚአብሔር ስም የተባረከ ይሁን። በእውነት እግዚአብሔር በዚህ መልኩ እንደሚሰራ ማወቅና በዚህ ቅናት በእግዚአብሔር ፊት መኖር ለሕይወታችን እጅግ ወሳኝ ነው። በእግዚአብሔር ፊት በቤተ ክርስቲያን ውስጥ በምድራችን ላይ የረከሰ ነገር ስናይ በእውነት የእግዚአብሔርን ቅናት ስንቀና በእግዚአብሔር ፊት የእግዚአብሔር ነገር ረክሶ ስናይ ቤተ ክርስቲያን ረክሳ ስናይ በቅናት ስንነሳ በእውነት እግዚአብሔር እንዲሰራ የሚያደርግ ነው። ዛሬ በጣም በቤተ ክርስቲያን ውስጥ የበዛው የሚያሳዝነው ነገር በዚህ መልኩ በእግዚአብሔር ፊት የሚቀኑ ሰዎች ማነሳቸው ነው። የቤተ ክርስቲያን መሪዎች ሳይቀሩ በዚህ መልኩ ለእግዚአብሔር አይቀኑ። መንግስትን ለመገሰጽ ቢያስፈልግ በዚህ መልኩ የእግዚአብሔር ሰዎች ቀንተው ከእግዚአብሔር ፈቃድ አንጻር በዚህ ሄዳቸዋል ብለው ዋጋ ከፍሎ ለመናገር አይቀኑ። በቤተ ክርስቲያን ውስጥ ባለው ነገሮች ሲቀየጡ፣ ነገሮች ሲበላሹ በቅናት ተነስተው ለመናገር አይችሉም። ቀንቶ የሚናገር ሰው የጠፋበት ዘመን ነው። ከዚህ የተነሳ እግዚአብሔር ያያል ወይ ብለን ግራ የተጋባንበት ዘመን ነው። ነገር ግን ቃሉ የታመነ ነውና ዛሬም እግዚአብሔር በፊቱ በቅናት የሚነሳ አንድ ሰው ቢያገኝ እግዚአብሔር ከቁጣው ሊመለስ ነገርን ሊያስተካክል እንደገና የሰላሙን ቃል ኪዳን ሊሰጠን የታመነ አምላክ ነው። እግዚአብሔር ስም የተባረከ ይሁን። እኔ ለዚህ ምሳሌ እንዲሆን በጌጃ ቃልዮት ቤተክርስቲያን እግዚአብሔር የሰራውን ስራ
ከወንጌላዊ ኬዳሞ ጋር የሳቸውን ታሪክ በመጽሐፍ ሂደት በሰፊው ስላሳለፍኩኝ አይቻለሁኝ። የጌጃ ቃልዮት ቤተክርስቲያን ያው በደርግ ዘመን ቤተክርስቲያናት ሁሉ ይዘጉ ነበርና ብዙ ቤተክርስቲያናት ተዘግተው ነበር። በጌጃ ቃልዮት ቤተክርስቲያን ውስጥ ግን በዛ ወቅት በመንግስት ስራ ውስጥም ያሉ በግላቸውም ደግሞ ወንጌልን ያገለግሉ ያሉ ነጋሽ ኬዳሞን የመሰሉ በጣም ጀግኖች ነበሩ። ስለ እግዚአብሔር ስራ የሚቀኑ ሰዎች ነበሩ። እናም ጌጃ ቃልዮት ቤተክርስቲያን እንድትዘጋ ተወሰነባት። ቀበሌ አመራሮች መተው ቤተክርስቲያኒቱ ትዘጋለች፣ እሁድ መተን አሽገን እንሄዳለን፣ ሙዚቃ መሳሪያዎቿን ለኪነት እንሰጣለን ብለው ቤተክርስቲያኒቱ ውስጥ መፈክሮች መጻፍ ጀመሩ። በቤተክርስቲያንን ከቀድሞ አድሃሪያን ጋር የማያያዝ ኢምፔሪያሊዝም ጋር የማያያዝ ሐሳብ ስለነበረ የኢምፔሪያሊዝምን ሐሳብ ይከሽፋል፣ ኢምፔሪያሊዝም ይሄ ሐሳባውያን ይወድማሉ የሚል አማኞችን የሚያንቋሽሹ ጥቅሶችን መጻፍ ጀመሩ። በቤተክርስቲያኒቱ ቅጥር ግቢ ውስጥ ጠመንጃ የያዙ ወታደሮችና አብዮት ጠባቂዎች ባሉበት ቤተክርስቲያኒቱ ልትወረስ የመዝጋት እርምጃ ተጀመረ። ይሄ በተወሰነበት ጊዜ ግን ለእግዚአብሔር የሚቀኑ ሰዎች ነበሩ። በጣም ደስ የሚለው ገና ቤተክርስቲያኒቱ ትዘጋለች በተባለው ቀን በ12 ሰዓት ስትዘጋ ዋጋን ከፍላለን ብለው እናያለን፣ በእግዚአብሔር ፊት እንሆናለን ብለው ቀንተው ስለ እግዚአብሔር ቤት ትልልቅ የቤተክርስቲያን አባቶች ነጋሽ ማሞን የመሰሉ እና አባባ ኬዳሞ ከየቦታቸው ከርቀት ተጉዘው በእሁድ ምድር በእግራቸው ተጉዘው በሌሊት ተነስተው በቤተክርስቲያን ቅጥር ግቢ ደረሱ። ቤተክርስቲያን ግቢ ውስጥ ሆነው ቆመው ሲያዩ አብዮት ጠባቂዎች ጠመንጃ ይዘው መፈክር ይጽፋሉ። እንወርሳለን ብለው ቀበሌ ሊቀመንበር ተገኝቷል፣ ምክትል ሊቀመንበሩ አለ፣ ጭቅጭቅ ይካሄዳል። በዚህ መካከል ኑ እግዚአብሔር የሚያደርገው እናያለን ብለው በቤተክርስቲያኒቱ ውስጥ ምድር ቤቱ የትምህርት መማሪያም ክፍሎች አሉት፣ የጸሎት ክፍሎችም አሉትና ምድር ቤት ወርደው በኃይል በእግዚአብሔር ፊት ይጮሁ ጀመር። ሳይፈሩ እነዚህን ተገዳዳሪዎች እግዚአብሔር ነገሩን እንዲገለብጥ ጸለዩ። እግዚአብሔር ስለሱ የሚቀኑ ሰዎችን ስላየ በሚገርም ቅጽበት ታሪክን ለወጠ። ሲወጡ አንድም የቀበሌ ሊቀመንበር የለም፣ አንድም አብዮት ጠባቂ የለም። ግቢው ጸድቷል። ምን እንደሆነ ሳያውቁ እግዚአብሔርን አመስግነው ቀጠሉ። ከጥቂት ጊዜ በኋላ ግን አንዲት በቀበሌ የምትሰራ ሴት መጣች። በእውነት የእናንተ አምላክ ትልቅ ነው፣ እውነተኛ አምላክ ነው የምታመልኩት። ይሄ ነገርን እኮ በድንገት ነው እግዚአብሔር የገለበጠው አለች። እንዴት ነው የተገለበጠው ሲባል የቀበሌ ሊቀመንበርና ምክትል ሊቀመንበር ንብረቶችን ወርሰው ለማይሁን በሚለው ሐሳብ ላይ መስማማት ስላልቻሉ ድብልቅልቅ ያለ ጸብ ተጣልተው አንዱ ባንዱ ላይ ሽጉጥ መምዘዝ ጀመረ። ስለዚህ አብዮት ጠባቂዎቹ እንዳይጋደሉ አንዱ አንዱን ይዘው በቃ ወስደው እስር ቤት ከተቱ አሉ። በዚህ ምክንያት ነገሩ ተረሳ። ከዛ ጊዜ ወዲህ ጀምሮ ቤተክርስቲያንም የቤተክርስቲያን መሪዎች በመንግስት የሚሰሩትም ቤተክርስቲያን ምን ስራዎችን እንደምትሰራ የሚያሳዩ ደብዳቤዎችን ለመንግስት በመጻጻፍ ተሯሩጠው ቤተክርስቲያን እንድትተርፍ ሆነ። እግዚአብሔር ስለሱ የሚቀኑትን ስለ ቤቱ የሚቀኑትን ሰዎች ያያል። ስለዚህ ምላሽ ይሰጣል። የተቆረጠውን ነገር እንደገና ወደ ኋላ ይመልሳል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህም እኛም ዛሬ ይህን ፕሮግራም የምትከታተሉ የምትካፈሉ ሁላችሁ በያላችሁበት ሁኔታ ሆናችሁ በእውነት በጣም የተለያዩ ምሳሌዎችን አንስቻለሁ። እንደ አክዓብ ልባችንን በእውነት በእግዚአብሔር ፊት ፍስስ ብናረግ ከመጣልን ቃል የተነሳ ራሳችንን በእግዚአብሔር ፊት ብናዋርድ ደግሞም እንደ ንጉሥ ሕዝቅያስ በእግዚአብሔር ፊት በእንባ ብንቀርብ በእግዚአብሔር ፊት በእውነት የከበደንን ነገር ገልጠን ብናሳየው ሁሉ ለተቻለው አምላካችን እንባችንን ብናፈስስ ደግሞም በእግዚአብሔር ፊት እንደገና በቅናትና በእውነት ስለ እግዚአብሔር ቤት ቀንተን የእግዚአብሔር ሥራ ሲበላሻሽ አይተን ዝም የማንን ሆነን በእግዚአብሔር ፊት ስንቀርብ እግዚአብሔር መልስን ሊሰጥ ሊያይ የተበላሸውን ሊያስተካክል የሚወድ አምላክ ነው። እንዳልነው ቀደም ብዬ ስናገር እንደነበረው ምድራችን ዛሬ ብዙ የጦርነት ወሬዎች አሉ። ህዝብ በህዝብ ላይ የተነሳበት የህዝብ ልብ የተሸካከረበት ክፍፍል የበዛበት ይሄን ቆቅልሽ እንዴት ይፈታል ብለን ግራ የገባን ወቅት ነው። የኢትዮጵያን ፖለቲካ ማሰብ እንኳን ያስጠላን ወቅት ነው። ከውጪ በጣም ብዙ የጦርነት ወሬ አሁን ዛሬ እንኳን ሰሞኑን እንኳን ሰምተናል። ግብጽና ሱዳን አብረው ከዚህ በኋላ ብለው ማስጠንቀቂያ እየተናገሩ እንዳለ የግብጽ ንጉስ የግብጽ ፕሬዝዳንት ሱዳን ሄዶ መልእክት እንዳስተላለፈ ሰምተናል። ዛቻ በእኛ ላይ እንዳለ ሰምተናል። በአገር ውስጥ ከፊታችን ምርጫ አለ። በእስር ቤት የገቡ ፖለቲከኞች አሉ። ብዙ ውዝግብ በመንግስትና በተቃዋሚዎች መካከል ያለበት ዘመን ነው። ኢትዮጵያ ስትጠራ እንደውም የክፎች ንግግር ቢሆንም እንደው ለምሳሌ ያህል ልጠቀመውና ልትወድቅ ወይም ልትሰባበር አደጋ ላይ ያለች ፍራጃይል ካንትሪ ብለው ነው የሚጠቅሷት ኢትዮጵያን።
ተሰባሪ ልክ ዕቃ ከቦታ ቦታ ሲጓጓዝ እንደ ምልክት የሚጠቀሙት የተሰበረ ዋንጫ ምልክት አስቀምጠው ፍራጃይል ብለው ይጽፉበታልና ኢትዮጵያንም ፍራጃይል ስቴት ብለው ይገልጿታል አንዳንዶች ከውጭ አሉ። በእርግጥ ይሄን የክፉ ሐሳብ እግዚአብሔር አይቀበለውም አያደርገውም እናምናለንና ግን ይሄ ስጋት የሚታይባት ሀገር ሆና ተስላለች ኢትዮጵያ። ጤና የለም። የኮሮና ወረርሽኝ በአሁኑ ወቅት እንኳን በጣም እየተስፋፋ እንዳለ የምንሰማበት አሁን በቅርባችን ያሉ ሰዎች እየሞቱ እየታመሙ የቤተ ክርስቲያን ሰዎች ሳይቀሩ በዚህ ነገር እየተጠቁ ያሉበት ዘመን እንደሆነ እናውቃለን። ቤተ ክርስቲያን ክብሯ የቀነሰበት ዘመን እንደሆነ እናውቃለን። በየግላችን ያለው ችግር የኑሮ ውድነቱ መከራው ችግሩ እያንዳንዳችን እየፈተነ ያለበት ጊዜ እንደሆነ እናውቃለን። ታዲያ በዚህ ውስጥ እግዚአብሔር ወዴት ነው ስንል እኔ ዛሬ ላካፍለን ያሰብኩት ቃል በእውነት ለእያንዳንዳችን እንደ መልእክት እንዲሆን እንድንቀበል የወደድኩት ቃል ዛሬም እግዚአብሔር በእውነት ያያል የሚለው መልእክት ነው። እያንዳንዳችን በእውነት በዚህ መልእክት ልባችንን ልናበረታ ከቃሉ ጋር መንፈሳችንን በሱ ፊት እያዋረድን በእንባ በሱ ፊት እየቀረብን ራሳችንን ከእርሱ ጋር እያስማማን ለእርሱ ለሆነው ነገር እየቀናን ራሳችንን ከፈቃዱ ጋር አስማምተን እንሂድ። እግዚአብሔር በእውነት ያያል። የእግዚአብሔር አምላካችን ስም የተባረከ ይሁን። በዚህ አጋጣሚ በእውነት እግዚአብሔር አላየኝም፣ እግዚአብሔር የኔን ነገር ችላ ብሎታል፣ እግዚአብሔር እኮ ያያል ብዬ ብዙ ዘመን ቆየው አልታየሁም የምንል ብንኖር በእውነት በዚህ ቃል እንድንበረታታ የእግዚአብሔር መንፈስ ልባችሁን እንዲያጸና ልጋብዛችሁ ወዳለሁ። እንድትፈቅዱለት እግዚአብሔር ታየኛለህ በእውነት እድል ደግሞ ልስጥ እንደገና ደግሞ በህይወቴ እንድትሰራ በፊት ቀርበን ልቅረብ ብለን እንድንጸልይ ልጋብዛችሁ ወዳለሁ እና በዚህ መንፈስ በእግዚአብሔር ፊት እንድንቀርብ ላሳስባችሁ ወዳለሁ። አንድ መዝሙር አለ እኔ የማቀው ያው ሁላችንም የምናቀውና በጣም የታወቀ መዝሙር ነውና ይሄ ጥያቄ በዘመናት መካከል የተጠየቀ ነው። ይሄ መዝሙር ከ40 ዓመት በላይ ያስቆጠረ መዝሙር ነውና ዘማሪው ያየኛል ወይ ብሎ የዘመረው መዝሙር ነውና ይሄን በዚህ መዝሙር ሐሳብ ውስጥ ሆነን ስለመጣው ቃል እንጸልያለን። እህታችን ውባለም አሁን ስለደረሰች ደግሞ ከርሷ ጋርም ዝማሬ እናደርጋለን። በስተመጨረሻም ደግሞ የማጠቃለያ ጸሎት በጣም ብዙ ሰዎች የጸሎት ርዕሶችን ስለላካችሁ በጸሎት ርዕሶቻችሁ ላይም ጸልየን የምንዘጋበትም ጊዜ ይኖረናል ማለት ነው። ነገር ግን ስለመጣው ቃል እንጸልይና ምናልባት እግዚአብሔር እንደሚያይ አላውቅም ነበር እግዚአብሔር እንዲያየኝ ፈልጋለሁ ይሄን ጌታ ልገናኘው ፈልጋለሁ የምንል ካለንም ደግሞ ጌታ ኢየሱስ ክርስቶስን በልባችን እንድናነግስ ልጋብዛችሁ ወዳለሁኝ። ስለዚህ በሱ ላይም በኋላ እንጸልያለን። ነገር ግን አሁን እግዚአብሔር በተናገረን ሐሳብ ዙሪያ በእውነት ሁላችንም እግዚአብሔር ሆይ ታየኛለህ ወይ እያልን እየጠየቅነው ይሄኝ ነገረኝ፣ ይሄው በፊት አለቅሳለሁ፣ ይሄው በፊት ራሴን አዋርዳለሁ፣ ይሄው ከዛሬ ጀምሮ ለቤት ልቀና ስለ ቤት ግድ ሊለኝ ጌታ ሆይ ቃል ገባለሁ እያልን አብረን እንጸልያለን። ይሄን መዝሙርም እኔ ብለው ደስ ይለኛል። እኔ ዘማሪ ባልሆንም አብረን ብንለው ደስ ይለኛል። በቤታችሁ ሆናችሁ በጸሎት መንፈስ ሆናችሁ አብራችሁኝ ብትሉት ደስ ይለኛል። መዝሙሩ እንዲህ ይላል። ያየኛል ወይ ልቤ ሲጨነቅ ለነፍሴ ሰላም ስሻ ሸክም ሲከብደኝ ስንገላታ መንገዴን ሁሉ ስደክም ያየኛል ወይ ቀኑ ሲጨልም ፍርሃት እኔን ሲከበኝ ተስፋ ቆርጬ ፍጹም ስደክም አምላኬ ይረዳኛል ወይ ብሎ ይጠይቃል። ከዛ ደግሞ ይመልሳል አዎን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ አምላኬ ወይም ኢየሱስ ይረዳኛል ይላል። ያየኛል ወይ ኃይሌ ሲከዳኝ ችግር ልቋቋም ሳልችል ሳዝን ስተክዝ እንባዬም ሲፈስ አምላኬ ይረዳኛል ወይ ያየኛል ወይ ደስታዬን ስተው ከምወዳቸው ስለይ ለመድኃኒቴ ልቤን ሳስገዛ በእውነት ያስበኛል ወይ እያለ ይጠይቃል። ከዛ ግን መለስ ያደርግና አዎን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል እያለ ይጸልያልና በዚህ መንፈስ እንጸልይና ወደ ዝማሬ እንሄዳለን። እግዚአብሔር አምላካችን ሆይ ስለሰጠህን ስለዚህ ድንቅ ጊዜ በጌታ በኢየሱስ ስም እናመሰግናለን። አባታችን ሆይ ከቃልህ ስላስተማርከን እግዚአብሔር ሆይ እንደገና ስለምታየን እንደምታየን ስለተናገርከን እናመሰግናለን። በዚህ ሰዓት በእውነት መልእክትን ስላስተላለፍክልን በእውነት በብዙ ጥያቄው ስላለን በብዙ ሸክሙ ስላለን በብዙ ሐሳብ ተወጥረላለን ብዙ ተስፋ የሚያስቆርጡ ነገሮች በፊታችን በበዙብን ህዝብ መካከል እግዚአብሔር ሆይ ዛሬም አያችኋለሁ ዛሬም በፊቴ በእንባ ብትቀርቡ አያችኋለሁ ዛሬም ልባችሁን በፊቴ ብታዋርዱ አያችኋለሁ ዛሬም ስለኔ ብትቀኑ በኔ ሐሳብ ብትሆኑ አያችኋለሁ ስላልከና እናመሰግናለን። በጌታ በኢየሱስ ስም ደግሞ ይሄ እውነት ስለሆነ እናመሰግናለን። ስላየህን እናመሰግናለን። በዚህ ሰዓት
በእውነት ይሄ ጥያቄን ይዛ በፊት የቀረበችን ነፍስ ስላየህ እናመሰግናለን። ክብርን ሁሉ ጌታ ሆይ ላንተ እንሰጣለን። የምታይ አምላክ ሆይ በእውነት ማየትህ እንዲረጋገጥላቸው ጌታ ሆይ በመልስህ እንዲረጋገጥላቸው ደግሞ ጥያቄ ላላቸው ሰዎች እኔ ለምንሃለሁ። በዚህ ሰዓት ያንተ ማየት በእውነት ማረጋገጫ ተስፋ በእውነት በእያንዳንዳችን ልብ በእያንዳንዳችን ፊት በከበደን ነገር ላይ እንዲገለጥ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ስለምታየን ደግሞ በዚህ መንፈስ ስለተናገርከን እናመሰግናለን። ክብር ሁሉ ላንተ ይሁን። ቀሪ ጊዜያችንን ሁሉ አንተ ተረከብ፣ ከኛ ጋር ሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። አሁን በዝማሬ ጌታን እናመልካለን። ከዛ ደግሞ ጸልየን እንጨርሳለን። የእግዚአብሔር ስም የተባረከ ይሁን።
ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ ፍቅር ብዙ ነው። ፍቅሩን ሳስብ ይደንቀኛል ለእኔ ያሳየውን ምሕረቱን ባወራው ችሎኛለሁኝ በቤቱ ትዕግስቱ እጅግ ሰፊ ነው። አይሰለችም ይሸከማል መልካም በጎች እረኛ እንደሱ ከየት ይገኛል? ከእናቴም ከአባቴም የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከእናቴም ከአባቴም የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ አፍቃሪ የልብ ወዳጄ አፍቃሪ የልብ ወዳጄ መኖሪያዬ ነው ጌታዬ መኖሪያዬ ነው
ለዚህ ያደረሰኝ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው ሃሌሉያ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው ወዶ ያከበረኝ ጌታ ነው እንዲህ የባረከኝ ጌታ ነው በሕይወት ያኖረኝ ጌታ ነው ለዚህ ያደረሰኝ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው ሃሌሉያ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው አሜን አሜን ማዕበሉን ጸጥ ያሰኘው ሰላሙን የሰጠኝ ደካማ ጎኔን አይቶ ጠበቃ የሆነኝ የጨለማን ዘመን በኃይሉ ያሳረፈኝ ጌታ ነው ለዚህ ብርሃን አወጣኝ የጨለማን ዘመን በኃይሉ ያሻገረኝ ጌታ ነው ለዚህ ብርሃን አወጣኝ ወዶ ያከበረኝ ጌታ ነው እንዲህ የባረከኝ ጌታ ነው ለዚህ ያደረሰኝ ጌታ ነው በሕይወት ያኖረኝ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው ሃሌሉያ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው አሜን አሜን ሃሌሉያ ከሳሽማ ዲያብሎስ አይሆን ይግባኝ ብሏል ጌታ ስላከበረኝ እጅግ ልቡ አዝኗል እግዚአብሔር አምላኬ አንዴም ባርኮኛል መልሶ አይረግመኝም ኪዳኑን ያከብራል እግዚአብሔር አምላኬ አንዴም ባርኮኛል መልሶ አይከብረኝም ሃሌሉያ ወዶ ያከበረኝ ጌታ ነው እንዲህ የባረከኝ ጌታ ነው ለዚህ ያደረሰኝ ጌታ ነው በሕይወት ያኖረኝ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው ሃሌሉያ ጌታ ነው ጌታ ጌታ ነው ጌታ ጌታ ነው ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው እንዴት ድንቅ ነው ኦሆ እንዴት ድንቅ ነው ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው እንዴት ድንቅ ነው ኦሆ እንዴት ድንቅ ነው ምሕረቱን አስቤ ኦቤስ ፍቅሩን ልለካ ፍቅሩን አስቤ ኦቤስ ባርኮቱን ልለካ አልልካ ኧረ እንዴት አመስግኜው ልርካ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ ምሕረቱን አስቤ ኦቤስ ፍቅሩን ልለካ ፍቅሩን አስቤ ኦቤስ ባርኮቱን ልለካ አልልካ ኧረ እንዴት አመስግኜው ልርካ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ ሃሌሉያ ሃሌሉያ ምስጋና ይገባሃል እኔ ኢየሱስ ክብር ይገባሃል ክብር ይገባሃል ሃሌሉያ ስም ይባረክ እግዚአብሔር ስም የተባረከ ይሁን። በዝማሬ መራችን እህታችን ውባለምን እግዚአብሔር ይባርካት።
በእውነት እግዚአብሔር ስለሰጠን በዚህ ማለዳ ደግሞ በዚህ መልኩ እንድናመልከው በፊቱ ቃሉን እንድንሰማ ሁላችን ተቀምጠን ብዙዎች እንደሰማችሁ ተስፋ እናደርጋለን። እግዚአብሔርን ቃል እንደተማራችሁ አብራችሁ እንደጸለያችሁ ደግሞ አሁን በዝማሬ አምልኮም ጌታ እንዳመለካችሁ እንዳመሰገናችሁ ተስፋ እናደርጋለን። እግዚአብሔር ስም የተባረከ ይሁን። ጌታ ይህንን ድንቅ ጊዜ ስለሰጠን ስሙ የተባረከ ይሁን። ብዙ ሰዎችም ፕሮግራሙን እየተካፈላችሁ እየተከታተላችሁ በተለይ ከሀገር ውስጥ ብዙ ርዕሶችን ልካችሁልናል። ከተላኩልን ርዕሶች መካከል አነብና በጋራ እንጸልይና ፕሮግራማችን የምንጨርስ ይሆናል ማለት ነው። የተላኩልን ርዕሶች ከአዲስ አበባ ቤላ አካባቢ ስራ ስለማግኘት ጉዳይ ጸልዩልን ብለው የላኩልን ወንድም አሉ። እንጸልያለን። የስኳር ህመም አለብኝ የልጆችም ነገር ተበለሻሽቶባቸዋልና ባካችሁ ጸልዩልን ያሉን አሉ። ስለነሱም እንጸልያለን። ግራ እግሬንና ወገቤን ያመኛል ይጸለይልን ብለው የላኩልን አሉ። እንዲሁ ከአዲስ አበባ ናቸው። እነዚህም ከሐዋሳ ጭንቀት ውስጥ ነው ያለሁት ባካችሁ ጸልዩልን ብለው የላኩልን አሉ። ከጋምቤላ ስለ ቤተሰቦቼና እኔም በመንፈሳዊ ነገሮቼ በመንፈሳዊ ህይወቴ እንድበረታ ይጸለይልን ብለው የላኩልን አሉ። ልቤን ታፍኜ መተንፈስ አቅቶኛልና ጸልዩልን ብለው የላኩልንም አሉ። እንዲሁ ከአዲስ አበባ ህይወቴ ችግር ውስጥ ነው ያለው ባካችሁ ጸልዩልን ብለው ርዕስ ልከውልናል። ከወለድኩ በኋላ ያው ብዙ ጊዜ አጋጥማልና ሴቶች ላይ የኪንታሮት ህመም ችግር አጋጥሞኝ አስቸግሮኛልና ባካችሁ ጌታ እንዲረዳኝ ጸልዩልን ብለው የላከችልን እህት አለች። ከደብረ ዘይት ልቤን ያመኛልና እግዚአብሔር ደግሞ ኃይሌንም እንዲያድስ ጸልዩልኝ ስለ ህመሙም ጌታ ኃይሌንም እንዲያድስ ጸልዩልኝ ብለው የላኩልን አሉ። ከአዲስ አበባ ያመኛልና ስለ ህመሙም ይጸልይልኝ ያልዳኑ ቤተሰቦቼንም ጌታ እንዲገናኛቸው ባካችሁ ጸልዩልን ብለው የላኩልን አሉ። ከሐዋሳ ልጆቼ ሁለቱም ኩላሊቶቹ ፌል አድርገው አሁን በዲያሊሲስ ህክምና እየተረዳን ያለውና ባካችሁ ጸልዩ ብለው የላኩልን አሉ። እንዲሁ ከአዲስ አበባ ባለቤቴ ኦፕራሲዮን ከተደረገች በኋላ የኦክሲጅን እጥረት አጋጥሟት እየተቸገረች ነውና ጸልዩላት ብለውን የላኩልን አሉ። ከአዲስ አበባ ያው ይሄ ለሁሉም የምንጸልየው ነው። ነገ ማትሪክ ፈተና ይኖራልና ሲተላለፍ ቆይቷል። የብዙ ወጣቶች ልብ ሲዝል ነበር። የወረርሽኝ ሁኔታ አለ። የተለያዩ የተቃወሱ ሁኔታዎችን በአገራችን እንደደረሱ እናውቃልና በዚህ የተነሳ ፈተናውም ሲዘዋወርም የተለያዩ ደግሞ ለመዘጋጀትም ለመማርም ምቹ ሁኔታ ስላልነበር ብዙ ቆይተው አሁን እንግዲህ በስተመጨረሻ ወደ ፈተና ሊገቡ ነውና ሊፈተኑ ነውና ነገ ይጀመራል ተብሏልና ጸልዩልን ብለው ልከዋል። ለሁሉም እንጸልያለን። ይሄን ርዕስ የላኩልንም ወጣትንም እግዚአብሔር ይባርክ እንላለን። ከወላይታ የማህፀን ህመም አለብኝ ይጸለይልን ብለው የላኩልን አሉ። ከዓለም አካባቢ ጌታ ልጅ እንዲሰጠኝ ጸልዩልኝ ብላ የላከችልን እህት አለች። ከላንቻ አካባቢ የሥራ በር እንዲከፈትልኝ ጸልዩልኝ ብለው የላኩልን ወገን አሉ። እንጸልያለን። ከባህር ዳር የፍርድ ቤት ክርክር ላይ ነኝና እግዚአብሔር ጣልቃ ገብቶ ነገሮች እንዲያስተካክል ጸልዩልኝ ያሉን አሉ። እንዲሁ ከወለቴ አካባቢ በግፍ ተከሶ የመሬት ክርክር የገጠመው ወንድም አለና ያለው የራሱ ንብረት ላይ የቆየ ንብረቱ ላይ ክርክር አንስተውበት ፍርድ ቤት እየተመላለሰ ብዙ ወጪ ያወጣ ያለው ወንድም አለና ስለሱም ይጸለይለት ለሱና ለቤተሰቡ ብለው ርዕስ የሰጡናሉ። በእነዚህ ርዕሶች ሁሉ ላይ እንጸልያለን። ቅድም እንዳልናችሁ እናንተ በእምነት የሚያየው አምላክ እግዚአብሔርን ፊት ፈልጉ። በእግዚአብሔር ፊት ሆነን ደግሞ እግዚአብሔር መልስን ይሰጣል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህም በጋራ ሆነን በእነዚህ ርዕሶች ላይም እነዚህ ርዕሶችን ያው ቀደም ብለንም እንደገለጽንላችሁ ወደ ቤተክርስቲያን ሄደው የቤተክርስቲያን አገልጋዮችም ይጸልዩባቸዋል። እኛም ደግሞ ያው መላካችሁን እንደደረሱን ለማስታወስ ያህል አቅርበናል። ደግሞም እግዚአብሔር መልስን ከሰጣችሁ በተለይ አንዳንድ ሰዎች በጣም በሚገርም ሁኔታ ስትመሰክሩ እንደነበር እናስታውሳለን። ለእምነት እንዲሆንልን ለማንሳት ያህል በቅርቡ ከጥቂት ጊዜያት በፊት አንዲት እህታችን በጣም በአረብ ሀገር ሆና ይህንን ፕሮግራም እየተከታተለች በመጀመሪያ ወደ ጌታ መጣች። እግዚአብሔርን አመስግኖ መጥቻለሁ ወደ ጌታ ብላ ጽፋልን ነበር። ከቆይታ በኋላ እያፈናት የነበረ የእንቅርት ህመም እግዚአብሔር ይህንን ፕሮግራም እያየው ባለውበት ሰዓት ፈወሰኝ። እንደውም በቃ ምልክት ሁሉ እንዲሆን በጣም ደም ፈሶኝ በፕሮግራሙ ሰዓት እግዚአብሔር ፈውሶኛል ቃል እየተሰበከ ባለበት ሰዓት ብላ ልካልናለችና ሌሎች ሰዎችም እንደዚሁ ምስክርነት የላኩልናሉና እግዚአብሔር ካለንበት ሁኔታ አንፃር ሳይሆን እንደርሱ ታላቅ አምላክነት ሁሉን የሚያደርግ አምላክ ነውና እግዚአብሔር ይሰራል። እኛ እንጸልያለን፣ በእግዚአብሔር ፊት እናቀርባለን። አምላካችን እንደወደደ ሁሉን ያደርጋል። እንጸልይና ፕሮግራማችንን እንጨርሳለን።
እግዚአብሔር አምላካችን ሆይ ስለዚህ ጊዜ ደግሞ እናመሰግናለን። አባት ሆይ ይህንን ፕሮግራም ስንጀምር ጀምሮ አንተ ከኛ ጋር ስለነበርክ መንፈስ ሲናገረን ስለነበር ሲሰማን ስለነበረ በዚህ ስፍራ በዚህ በኤልሻዳይ ቴሌቪዥን ስቱዲዮ ውስጥ ተገኝተን ጌታዬን ፕሮግራም መካፈል ማገልገል ከጀመርንበት ጊዜ አንስቶ አንተ ከኛ ጋር ሆነ ስትሰራ ስለነበር እናመሰግናለን። በጸሎት ስለመራን ወንድማችን እናመሰግናለን። ስላመጣህልን ቃል እንባርካለን። ጌታ ሆይ በእውነት የምታይ አምላክ መሆንህን ስላየን እግዚአብሔር ሆይ ስምህን እንባርካለን። ክብርንም ሁሉ ላንተ እንሰጣለን። አባታችን ሆይ አሁንም ደግሞ ብዙዎች ወገኖች ይህን ፕሮግራም እየተካፈሉ ከዚህ በፊትም ሲያደርጉ እንደነበረ ወገኖቻችን የተለያየ የከበዳቸውን ችግር በስራ ማጣት የሚሰቃዩ በዚህ ኑሮ በተወደደበት ዘመን እግዚአብሔር ሆይ በእውነት በዚህ አንዱ መርዳት ባልቻለበት ግራ በመጋባት በበዛበት ዘመን በኢኮኖሚ ሁኔታ ተወጥረው ላሉ ደግሞም ስራ ማግኘት ለሚፈልጉ ስራ መቀየር ለሚፈልጉ ጥያቄያቸውን ለላኩት ሁሉ እንጸልያለን። ሕያው አምላክ እግዚአብሔር አንተ የልብን የምታይ አምላክ ነህና እነዚህን ወገኖቻችን እንድታስባቸው እንድትረዳቸው በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ መልሳቸው ፈጥኖ እንዲመጣላቸው እግዚአብሔር ሆይ ጉብኝት እንዲሆንላቸው ጌታ ሆይ በቤታቸው በትዳራቸው ብዙ ሸክም ያለባቸው ኑሮ ከብዷቸው የሚቸገሩ የሚሰቃዩ በስራ ማጣት ከቤተሰብ ጋር የሚሰቃዩ ብዙም አሉና ጌታ ሆይ አንተ ጉብኝትን እንድታደርግ እግዚአብሔር ሆይ ስራን እንድትሰጥ በርን እንድትከፍት እግዚአብሔር ሆይ በእውነት በረከትን ዝም ብሎ በቀጥታ ቤታችን ይምጣላሉ ነገር ግን የምንሰራው ስራን አግኝተን በጉልበታችን ፍሬ እንባረክ ብለዋልና ይሄ ደግሞ በቃልህ የታዘዘ እውነት ነውና አንተ እንድታመለክታቸው የሥራ በርን ማስተዋል ጥበብን እንድትሰጣቸው በሩን እንድትከፍትላቸው ተአምራትን እንድትሰራላቸው በኢየሱስ ስም እንለምንሃለን። አባታችን ሆይ ማድረግ ስለምትችል እናመሰግንሃለን። ደግሞ በተለያየ ህመም የሚሰቃዩ ወገኖቻችንንም ይዘን በፊትህ እንቀርባለን። እግዚአብሔር ሆይ በእውነት በኪንታሮት ህመም ችግር ኦፕራሲዮን ተደርገው ጌታ ሆይ በኦክሲጅን ማጣት ችግር በዚህ በኮሮና ወረርሽኝ ምክንያት የተነሳ በተለያየ ሁኔታ ውስጥ በሆስፒታል በቤታቸው በተለያየ አጋጣሚ ውስጥ ባሉትም ሰዎች ህይወት ላይ ያንተ እጅ እንድትወርድ እግዚአብሔር ሆይ የፈውስ ክንድህ እንድታገኛቸው እንለምንሃለን። አባት ሆይ በእውነት አንተ ስትፈውስ አይተናል ስትሰማን አይተናል ስትዳስስ አይተናልና ሕያው አምላክ እግዚአብሔር ሆይ አሁንም የምትዳስስ እጅ አሁን በደዌ አልጋቸው ላይ ላሉት ጌታ ሆይ ባልጋቸው ላይ ተኝተው ፈውስን ለሚጠባበቁት አይኖቻቸውን ባንተ ላይ ላደረጉት ፈውስን እንዲመጣላቸው እንለምንሃለን። እግዚአብሔር ሆይ ጉብኝት እንዲሆንላቸው መዳሰስ እንዲሆንላቸው በጌታ በኢየሱስ ስም እንለምንሃለን። ፈዋሽ አምላክ ነህና ፈውስን እንዲሁ የምትሰጥ አምላክ ነህና የፈውስ ክንዶች እንዲያገኛቸው በጌታ በኢየሱስ ስም ለምን እግዚአብሔር ሆይ በእውነት በዚህ ሰዓት በፊት የቀረቡትን ወገኖቻችንን አንተ ዳስ ጌታ ሆይ የከበረችው እጅ እንድትዳስሳቸው ለምን በአገር ውስጥ ቢሆኑ በውጪ ቢሆኑ እግዚአብሔር ሆይ በተለያየ ህመም የሚሰቃዩትን አሁንም በፊትህ እናቀርባለን። እግዚአብሔር ሆይ በእውነት በወገብ ህመም የሚሰቃዩትን በውስጥ ደዌ ህመሞች የሚሰቃዩትን እግዚአብሔር ሆይ መሄድ የማይችሉትን በአልጋ የዋሉትን እግዚአብሔር ሆይ እንድትፈውስ በኢየሱስ ስም እንለምንሃለን። ጌታ ሆይ ኩላሊቶቹ ፌል አድርገው እግዚአብሔር ሆይ በእውነት በዳያሊሲስ የሕክምና እየተረዳ ያለው ልጅ ጌታ ሆይ በእውነት ለቤተሰቦቹ ከፍተኛ ወጪ ይሆን ያለባቸውን በእውነት የልጁ ሁኔታም ምን ይሆናል ብለው እየተጨነቁ ያሉትን እግዚአብሔር ሆይ አንተ እንድትደርስላቸው በእውነት የፈውስ እጅ እነዛን ኩላሊቶች እንዲነኩ እግዚአብሔር ሆይ በእውነት በፈውስ እንድትገናኘው ልጅ በኢየሱስ ስም ጌታ ሆይ ለምስክርነት እንድታበቃው እንድትዳስሰው እንለምንሃለን። አባታችን ሆይ ፈዋሽ አምላክ ነህና ለታመንከው ለምታደርገው ለምትሰራው ላንተ አደራ አሳልፈን ሰጠን። ስለምትፈውሳቸው ስለምትዳስሳቸው በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር ሆይ ደግሞ አሁንም በመድራችን ላይ በእውነት እግዚአብሔር ሆይ ተማሪዎች ሊፈተኑአልና ሕያው አምላክ እግዚአብሔር ሆይ ከዚህ ከኮሮና ወረርሽኝ ጋር በተያያዘ ብዙ ነገሮች ተለዋውጠዋልና ብዙ አስቸጋሪ ነገሮች መጥተዋልና ጌታ ሆይ በእውነት አይኖቻቸውን ባንተ ላይ ያደረጉትን እንድትታደግ ጌታ ሆይ የታመኑብህን እንድትረዳን ለምንሃለን። አሁንም ፈተና ውስጥ የሚገቡትን ለፈተና የተዘጋጁትን በፈተናቸው ጊዜ በነገሮቹ ሁሉ አንተ እንድትረዳቸው በማስተዋል በጥበብ መስራት እንዲችሉ እንድትረዳቸው ያጠኑትን ጌታዊ አእምሮአቸው ብሩህ ሆኖ መስራት እንዲችሉ እግዚአብሔር ሳይጨነቁ ነገሮች ጌታዊ መክበዳቸው የትራንስፖርቱ ሁኔታ የነገሮች ልውውጥ የኮሮና ጥንቃቄ ሁኔታ ሳይረብሻቸው መስራት እንዲችሉ እግዚአብሔር ማድረግ እንዲችሉ ይሄን ክፉ ጊዜ የሚሻገሩበትን ውጤት ማግኘት እንዲችሉ እግዚአብሔር እንድትረዳቸው ለምንሃለን። ሁሉን አንተ እንድትቆጣጠር በዚህ ፈተና ወቅት የሚሆነውን ሁሉ እግዚአብሔር እንድትቆጣጠር መልካም እንድታደርግ ለምንሃለን።
አባታችን ሆይ ደግሞ ይሄንንም ወረርሽኝ ከምድራችን ላይ እንድትገፍ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ በእውነት እንድታነሳልን እንለምንሃለን። ሰዎች በብዙ ሰቀቀን አሉና ብዙዎች እየታመሙ እየተነሱ እንደገና እየታመሙ አሉና እግዚአብሔር ሆይ በእውነት በብዙ ጭንቀት ውስጥ ሰዎች አሉና ጌታ ሆይ የዚህን በሽታ የዚህን ወረርሽኝ ኃይል እንድትገፍ እንደገና እንድታነሳልን እንደገና እግዚአብሔር ሆይ በነጻነት መመላለስ የምንችልበትን ዘመን እንድታመጣ እንለምንሃለን። ደግሞም በዚህ የተነሳ የተቃወሰ ኢኮኖሚን እንድታስተካከል እንደገና ስራዎች እንዲነቃቁ የሥራ በር የተዘጋባቸው እግዚአብሔር ሆይ ንግዶቻቸው የከሰሩባቸው እንድታስብ እንድትረዳቸው በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ታዳጊነት እንዲያገኛቸው እንለምንሃለን። አባታችን ሆይ ምድራችንንም ደግሞ እንዲሁ እንድታስባት በጌታ በኢየሱስ ስም በፊትህ እናቀርባለን። ጌታ ሆይ በእውነት ብዙ የሚያስጨንቁን ነገሮች አሉብን። እግዚአብሔር ሆይ ብዙ ጌታ ሆይ በመድራችን አሁን ባለችበት ሁኔታ በብዙ የተጎዱ ሁኔታዎች ውስጥ ያሉ በብዙ ጌታ ሆይ ጣር ውስጥ ያሉ ቤታቸው የተዘጋ ቤታቸው የፈረሰ በጦርነት ብዙ ሰዎች ሞተዋል። እግዚአብሔር ሆይ ብዙ ሰዎች ተጎድተዋል። እግዚአብሔር ሆይ ብዙ ጌታ ሆይ የሚያስጨንቁ ለጆሮ የሚሰቀጥጡ ወሬዎችን ሰምተናልና እግዚአብሔር ሆይ በእውነት ይሄን ነገር በቃ እንድትል እንድታስተካክል እግዚአብሔር ሆይ የተጎዱ እንዲካሱ እግዚአብሔር ሆይ በእውነት እንደገና ባርኮትህ እንዲፈስ እግዚአብሔር ሆይ ለሀገራችን እንደገና ኢኮኖሚዋ እንዲነቃቃ እግዚአብሔር ሆይ ይሄ ጌታው የገባችበት ሁኔታ እግዚአብሔር ሆይ አድቅቆ እንዳያስቀረን ምድራችን እንድታስብ በኢየሱስ ስም እንለምንሃለን። ለመሪዎቻችን ማስተዋል ጥበብን እንድትሰጥ እግዚአብሔር ሆይ በምድራችን ላይ ፍትህ እንዲሰፍን እግዚአብሔር ሆይ በእውነት የሚሰርቁ እግዚአብሔር ሆይ ህዝብን የሚበድሉ ህዝብን የሚያጎሳቅሉ እንዳይመቻቸው ሰላም በምድራችን ላይ እንዲሆን እግዚአብሔር ሆይ ካንተ የሆነው እውነተኛው ሰላም ፍትህ የሰፈነበት ሰላም ሁሉ በኩል የሚታይበት ሰላም በምድራችን እንዲሰፍን እንለምንሃለን። ከፊታችን ጌታ ሆይ በምድራችን ላይ ምርጫ አለና ይሄንን ምርጫ ላንተ አደራ እናስረክባለን። ጌታ ሆይ በዚህ ምርጫ ጌታ ሆይ በእውነት አንተ አንድም ነውጥ ሳይነሳ በሰላም እንዲጠናቀቅ እንድታደርግ ያዘጋጃቸው መሪዎች የሚመረጡበት ሰላማዊ ምርጫ እንዲሆን ፍትሃዊ ምርጫ እንዲሆን እግዚአብሔር ሆይ ይሄንን የሚያገለግሉትን ይሄን የሚሰሩትን ሁሉ እንድትረዳ በማስተዋል በጥበብ እንድትሞላ ነገሩን ሁሉ መልካም እንድታረግ በኢየሱስ ስም እንለምንሃለን። ደግሞ እግዚአብሔር ሆይ በመድራችን ላይ ብዙ ዛቻ አለና ጌታ ሆይ ጠላቶች እየተባበሩብን አለና እግዚአብሔር ሆይ በእውነት ለዘመናት የቆየ የተቸገርንበት እግዚአብሔር ሆይ በእውነት በድህነት ስንኖር የነበረበትን ሁኔታ ለመቀየር የተጀመሩ ስራዎችን የሚያደናቅፉ ዛቻዎች አሉና እግዚአብሔር ሆይ በእውነት አንተ ወደ ዛቻቸው እንድትመለከት እግዚአብሔር ሆይ የክፎችን ኃይል እግዚአብሔር ሆይ እንድታጠፋ እግዚአብሔር ሆይ ፍርሃትን እንድትለቅባቸው ምድራችንን አንተ እንድትታደግ እግዚአብሔር ሆይ የምታድግበትን ዘመን እንድታመጣ ጉብኝትህ እንዲሆንልን በኢየሱስ ስም ለመን። ስለምትሰራ ስለጀመርክ ስራህን እናመሰግናለን። አባታችን ሆይ ትችላለህ ታደርጋለህና አንተ ነህና ሁሉን ያስከው መልሰን ላንተ ሰጠን ታየናለህና እግዚአብሔር ሆይ ባንተ ፊት አቀረብን ሁሉን ስለ ሁሉ እናመሰግናለን። ዛሬ ስለነበረን መልካም ጊዜ ድንቅ ጊዜ ጌታ ሆይ ስምህ የተባረከ ይሁን። ያገለገሉንን ሁሉ አንተ ባርክ እግዚአብሔር ሆይ ወንድማችን ተመስገንን ባርክ እግዚአብሔር ሆይ በእውነት በጸሎት ውስጥ አልፈ ተናግረህናልና እናመሰግናለን። እግዚአብሔር ሆይ ስለመጣልን ቃል አንተ ተባረክ በእውነት እኔም ስለረዳህ እናመሰግናለን። እግዚአብሔር ሆይ በዝማሬ ያገለገለችን እህታችን ዋለምንም አንተ ባርካት። ወንድማችን ያሬድን ባርክ እግዚአብሔር ሆይ ይሄንን በመቆጣጠር ያገለገሉትን የኤልሻዳይ ቴሌቪዥን ኔትወርክ አገልጋዮች ሁሉ በጌታ በኢየሱስ ስም ባርካቸው። የተቋሙን ኃላፊዎች ባርክ ጌታ ሆይ ተቋሙን ባርክ አስፋ እግዚአብሔር ሆይ ለበለጠ ክብር የምትጠቀምበት ይሁን። ስለ ሁሉ እናመሰግናለን። አንተ በመካከላችን ስለነበርክ ጉብኝት ስለነበረ ሁሉ እናመሰግናለን። ክብርህን ስላፈሰስክልን እናመሰግናለን። አሁንም ቀሪ ጊዜያችን ሁሉ አንተ ተረከብ። ደግሞም በፊትህ በመልካም ስንገኝ ነገራችን ሲቀናልን ያንተ መገኘት በከኛ ጋር ሲሆን ስንባረክ የማይወድ ክፉ ጌታ ሆይ ለበቀል የሚወጣ ክፉ በጌታ በኢየሱስ ስም እንቃወመዋለን። ሐሳብ እቅዱ ሁሉ በኢየሱስ ስም የከሸፈ ይሁን። ነገሩ ሁሉ ጌታ ሆይ ሴራው ሁሉ የከሸፈ ይሁን። ከዚህ ወጥተን ስንሄድ ሁሉ አንተ ከኛ ጋርም ሁን። እግዚአብሔር ሆይ እኛም ደግሞ አንተን እንዳናሳዝን እግዚአብሔር ሆይ በፊትህ ቆመን እንደገና ደግሞ ወደ ኋላ እንዳንንሸራተት በኢየሱስ ስም ጠብቀን። ስለ ሁሉ ተባረክ። ክብር በሰማይ በምድር ላንተ ይሁን። አንተ ከፍ ከፍ በል ክብር ተመስገን በጌታ በኢየሱስ ስም አሜን። የእግዚአብሔር አምላካችን ስም የተባረከ ይሁን። ውድ ቅዱሳን ይሄን ፕሮግራም የተከታተላችሁትን ሁሉ እግዚአብሔር ይባርካችሁ እያልን እኛ ፕሮግራማችንን እዚህ ላይ እንጨርሳለን።
ቀሪ ኤልሻዳይ ቴሌቪዥን ኔትወርክ ፕሮግራሞች የሚቀጥሉ ይሆናል። በሚቀጥለው ሮብ የኮልፌ ቃለ ሕይወት ቤተክርስቲያን መደበኛ የፈውስና የጸሎት ፕሮግራም ይተላለፋል። ይህን ፕሮግራም በኩለ ቀን ላይ እንድትከታተሉ እንጋብዛለን። ሰኞ ምሽትም የኮልፌ ቃለ ሕይወት ቤተክርስቲያን የቴሌቪዥን ፕሮግራም አለ። ያንንም እንድታዩ መልእክትም ትምህርትም ይተላለፋልና እንድትማሩ እንጋብዛችኋለን። ደግሞም አስቀድመን ቤተክርስቲያን እንዳወጀች በእነዚህ ሳምንታት አገራችን ላይ ምርጫ እስከሚደረግበት ጊዜ ድረስ በየእሁዱ አንድ ቀን የጾም ጸሎት ቤተክርስቲያን አውጃለችና በጾም በጸሎት በጌታ ፊት በመቅረብ ስለ ምድራችን አሁን ስላለችበት አጣብቂኝ ከውጪ ስላለው ስጋት ደግሞም ስለሚካሄደው ምርጫ እንድንጸልይ ልናሳስባችሁ እንወዳለን። ስለነበረን ጊዜ ሁሉ እናንተም ፕሮግራሙን ስለተከታተላችሁ እግዚአብሔር ይባርካችሁ። እኛ እዚህ ላይ እንሰናበታለን። ሰላም።